ትልልቅ ሰው ምን ያለ ነው። ቆይ ትልልቅ ነን እንደ ነብይ የሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ 6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆንን ተረጋጋና ተረጋጋ። አስተፍቼ ነው ምልክ። ተረጋጋ። እኔም አንተም አስተፍቼ ነው ምልክ። ኤኒ ቃል ወሮርካውን በኋላ ነብይ ላይ ለጥፋ ያለው ነገር የለም። ቆይ አንዴ አይ አንተ ላይ ፐርሰናል አታክ ያው ቆይ አንዴ ስማኝ። አንድ መሰረት ግን እናስቀምጥ። ተሳደብ ነብይ ለጥፍልሃለሁ። ችግር የለውም። አሁን ተሳደብ አይደለም አፖሎጂቲክስ አንዴ ማንነቴን አላወቅም ማለት ነው እኮ ሳቦችን መጣ ደስ ይለኛል። ገባኝ። ልሳደብ አይደለም አንዴ ማስረጃ ልሳደብ አይደለም። አትጭ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድነው የሚለው? አያስፈልግም ሙፈሲር ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስቲ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገትኩ ነው ነኝ። እሺ ቆይ እድሉ አሁን የኔ ተራ ነው እና ስናወራ ምን መሰለህ አሁን እኔ እናንተ አፖሎጂቲክስ እኔን አታክ እንዳታደርግ ሐሳቡ ላይ ቁርአኑ ላይ ገጠመ አንተ አታክ አላደርግም። ያው አንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ አፖሎጂቲክ አትበል። ቀጥል በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለበት። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንኪ እሺ እናመሰግናለን። ከስሮና ተማር አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ኑ ግቡ። ሁላችሁም ስለኔ እንድታወሩ አልፈቅድላችሁም። ቁርአኑ ላይ የምታወሩ ከሆነ ግቡ። አይታችኋል። ቶፒኩን ትቶ ስለኔ ነው የሚያወራው። አታክ ነው የሚያደርገው። ፐርሰናል አታክ ነው የሚያደርጉት። ውድ ሙስሊም እህት ወንድሞቼ ታዘቧቸው። ንጽጽር የሚሰሩት በሞላ እንደዚህ ናቸው። ስለ ግለሰብ ነው የሚያወሩት። ቶፒኩን ትተው ሌላ ነገር ነው የሚያወሩት። ቁርአኑ ግልጽና የተብራራ ነው ብናኝ እንኳን አልተውንም ተጽፏል እያለ ሙፈሲሮቹ ምን አሉ ይለኛል። ፔሬድ ቁርአኑ እኮ አለቀ። ሰንበዲ የሚባል ጠበሪ ወይንም ደግሞ ቁርጡቢም ሆነ ወይንም ደግሞ ኢብን ከሲርም ሆነ ወይንም ሌሎችም አያስፈልጉም ቁርአኑ ብሏል። ሊያብራሩት አያስፈልግም ተብራርቷል እያለ ነው። ሙስሊሞች ትገነዘባላችሁ። ደስ የሚለው እኔ ጋ ከግማሽ በላይ ተመልካቾቼ ሙስሊሞች ናቸው እና ለፖለቲካ ልመቻችሁም ኤኒ ታይም እኔ ላይ ድንጋይ ብትወረውር ነብዬ ላይ ለጥፈዋለሁ ማለት ነው። ከዮሐድም ከፋባችኋለሁ። እኔ ደግሞ ከዮሐድም ከፋባችኋለሁ። አብዲ ኢምራን እንኳን ደህና መጣች። አብዲ አብዲ ቀጥላው ቶፒኩ ላይ ቀጥለ። እኔን ተወኝ። ነብይህን ሆኜ ነዋ። ነብይህን ሆኜ ነው። እዛ ሄራ ዋሻ ውስጥ ተጨምቆ ታያስጨርሰው ምን ሆነ? ተጨምቆ ሲለቀቅ ደም ስሩ ተገትሮ እየሮጠ ሄዶ ቀሚስ ውስጥ የገባው ነብይህ ነው። ነብይህን መሰልኩ? ቆይ ከኔ ጋር ቡኻሪ 3 ላይ አዳንተ ቡኻሪ 3 ላይ ወይንም ለምሳሌ ሙስሊም 161 ላይ ነብይህ ነው ተጨምቆ ፈርቶ ሮጦ ቀሚስ ውስጥ የገባው ነው አይደለም? አንብብ። እኔን ተውኝ። ከድር ታዘባቸው። እኔን ነው አታክ ያደርጉት። ሀሳቡን አይደለም። ሀሳቡ ላይ ቀጥል። እኔን ተውኝ። ለምንድን ነው ሀሳቡ ላይ ቀጥል ያደረጋችሁት? አቡበክር ለምን ነው ሚዩት ያደረጋችሁት? እኔንም ሀሳቡ ላይ ቀጥል እንዳልጽፍ አቡበክር ሀሳቡ ላይ ቀጥል። አቡበክር ለምን ሚዩት ያደረጋችሁት? ለምን ትፈራላችሁ? የሚያውቅ ሰው ለምን ትፈራላችሁ? ሚዩት አደረጋችሁት እኮ አቡኪን ለምን ሚዩት አደረጋችሁት? ማንኛውም ሪኮስት ላክ ሞዴሬተሮች መጥፎ ነገር ከተሳደበ ሚዩት ያደርጋሉ። እኔ ኮመንት ላይም ሲጀምር ሉክ አንድ ክርስቲያን ሙስሊሞች በደንብ ታዘቧቸው። የመበጥበጥ ዓላማ ነው እንጂ ያላቸው ሰዎቹ የመመለስ አይደለም። እኔን የመሳደብና የሆነ ነገር እንድናገር ነው እንጂ ዓላማቸው የመመለስ አይደለም። ኢንተረስታቸው ምንድን ነው? እሺ ሀሳቡ ላይ ቀጥል። ሀሳቡ ላይ ቀጥል። ታለቅሳለህ ወይንም እንደ ነብይ
ሀሳቡ ላይ ቀጥል። ሀሳቡ ላይ ትቀጥላለህ። ቀጥልም ወይ ገልድ። በቃ እነዚህ የሆኑ ሙስሊሞች ተስፋ ቆረጡ። በቃ ደስ የሚለው ግን ተስፋ ስትቆርጡ ነው እንደዚህ የምትሆኑት። በቃ እኔን ተውኝ፣ እኔን አታክ አታድርጉኝ፣ እኔን አታክ አታድርግ። ሀሳቡ ላይ ቀጥል። እኔን አታክ አደረግክ ግን አልፈቅድልህም። በቃ ሀሳቡ ላይ እንቀጥላለን። ቀጥል። ሚውት አታድርጉ ከአሁን በኋላ ግን እኔ ልክ ጆይን እንዳልኩ ነው ሚውት ያደረጋችሁኝ። ኦኬ ይሁን። ካልተሳደብክ ወላሂ ጆይን ሞዴሬተሮች ካልተሳደብክ በስተቀር ሚውት አያደርጉ። ሞዴሬተሮች አንዲት ነገር አልጻፍኩም፣ ሚውት ተደርጌያለሁ። አንድ ቁጥር አልጻፍኩም፣ አንድ ቁጥር አትጩህ። ቆይ ሞዴሬተሮች ያልተሳደቡትን ሚውት እንዳታደርጓቸው፣ ካልተሳደቡ ሚውት አታደርጓቸው። ምንም ያመጡት ነገር ስለሌለ እኔ ጋር ነው የገቡት። ተምረው ይወጣሉ። በእነሱ ትምህርት ከስር ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ጠቃሚ ስለሆነ እነኚህ ቁጭ ብለው ክፈቱት ሳይሆን ይላክ። እኔ ጋ ገስት ይላክ ይላክ። ማን አቡበከር? አቡበክር አፖሎጂስት የሚሰራ ሰውማ ታሽጋላችሁ። እየላከ ነው። ልኳል እኮ። ማን ነው እሱ? ማን አቡበከር? የለም ይሄው እየላከ ነው ትላለህ። የትኛው ነው? ልኮልሃል። በረንብ ነው የላከልህ። ለምን ማሸት አስፈለገ? አቡበከር ሀሳቡ ላይ እንሂድ። ማፈረጥና ፊ ኪታብ ሚን ሸይ አለ። በቁርአን ምንም ነገር አላስቀራንም አለ አይደል? አላህ በቁርአን ነው ያልከው አይደል? እሺ እኮ በቁርአን ስለመሆኑ አሁን እሺ ችግር የለውም። ተፍሲር አንቀበልም ተባብለናል። እኔም አንተም ያንን ስላልክ ማለት ነው አዘ ሴክ ኦፍ አርጊውመንት አልቀበልም። ምክንያቱም ቁርአን ሁሉም ነገር በውስጡ አለ ብሎ ስለሚናገር ቁርአን። ግን እዚህ ጋር ቁርአን ላይ ምንድን ነው የሚለው? ማፈረጥና ፊ ኪታብ ይላል። በኪታብ ላይ ምንም አላስቀራንም ይላል። ነቢል ኪታብ የተባለው ቁርአን ስለመሆኑ ማስረጃ ስጠኝ። ምክንያት ከቁርአን ስጠኝ። ከቁርአን እና ማንኛው የሚደረበኝ ማን ነው የሚደረበኝ? ማን ነው የሚደርበው? የሆነ የሚደርብ ሰው አለ። ሚዩት ያልሆነ ናችሁ ሚዩት አድርጉ። ማንኛው ነው እያወራለሁ? ነቢል አንተ ነው እያወራለሁ? ነቢል አንተ ነው? የሆነ ሰው እያወራ ነው። ያሬ ነው እኔ ጋር አይደለም። የሆነ ሰው እያወራ ነው። ነብዩን በደንብ አድርጌ መዥግጌለት ነብዩ በ56 ዓመቱ የ6 ዓመት ጋር ሮጦ ሄዶ እንደሰፈረባት ስነግረው ትክክል ነው። ስድብ አይደለም። ስድብ እኮ አይደለም። አቡዳውዳ አንድ ላይ የሚሰራት ማለት ነው። ነብይ ራስን ቶፒክ ሽፍት ያደረከው እንዴ መግረፍ እንዳለብኝ እኔ ደግሞ አውቃለሁ። ኧረ በእናታችሁ ሙዚቃ የከፈታችሁ ሰዎች አጥፉልን። ሙዚቃ የከፈታችሁ አጥፉልን። ክርስቲያን አንድ ሰው ማን ነው እሱ? እንትን ላይ ያለው ገስት ላይ ሙዚቃ የከፈተበት ላይ ነው ልታገኟቸው የምትችሉት። እፎይ እስኪ ገስት ላይ እንትን ላይ እኔ እየከፈተልኝ ስላልሆነ ነው። ገስት በምንድን ነው ማገኛቸው? የሉማ አያመጣው። በቃ ኢምራንና ከድርን ወይ ኢምራንን አስወጣው። ዝም ብሎ ኢምራንን እናስወጣው። ኦኬ ኢምራን ነበር ማለት ነው። ሚዩት እኮ ነው እኔ ጋር የሚታየኝ ግን። ኦልራይት ኦኬ። ቁርአን አይደለም ብለህ ነው የምታምነው አንተ ወንድማችን ዘይን? አዎ ኪታብ ቁርአን አይደለም። ማፈረጥና ፊ ኪታብ የሚል በቁርአን ላይ የሚል የለም። እዚህ ጋር አንጣቆ በቁርአን ላይ የሚለውን ኦኬ። ስለዚህ ይሄ መጽሐፉ ቁርአን አይደለም ማለት ነው። አሁን ማስረጃ አንጣልኝ። በቁርአን ውስጥ ምንም ነገር አላስቀራንም የሚለውን ቁርአን ስለመሆኑ ማስረጃ አንጣ። በቁርአን ውስጥ ነው ያልከው አንተ። በመጽሐፍ ውስጥ ነው የሚለው ግን በቁርአን አዳም ሱራ 43 ገላጭ በሆነው መጽሐፍ እምላለሁ፣ ገላጭ በሆነው መጽሐፍ እምላለሁ፣ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው የተባለው ቁርአን አይደለም እያልከኝ ነው?
አላልኩም። እሱን አይደለም እያወራን የነበረው ቅድም የነበረው በመጽሐፍ ውስጥ ምንም አላስቀራንም ስትል ነበር። ቆይ እሱ ላይ የምናወራው ሌላ ቦታ ለምን ሌላ ቦታ ትሄዳለህ? ለምን ሌላ ቦታ ትሄዳለህ? አትጩህ። ሌላ ቦታ መሄድ አያስፈልግም። ሌላ ቦታ መሄድ አያስፈልግም። በመጽሐፍ ውስጥ ምንም አላስቀራንም ብሏል። በቃ ምንድነው ቁርአን ስለመሆኑ ማስረጃ አንተ። ኦኬ ቴንክ ዩ። ስለዚህ ገላጭ የሆኑ መጽሐፍ ቁርአን ነው አይደለም? ለምን እያወራን ያለነው? የቅድሙን አንቀጽ ክፈተው። ነስር ሚውጣት አትንጫጩ። የቅድሙን አንብብ ይሄንን። አይ ጥያቄ መጠየቅ ጥያቄ መቀየር ከፈለክ ጥያቄ ቀይራለሁ። የቅድሙን ተጸጽቻለሁ በል ችግር የለውም። አንብብ። ገላጭ የሆነው መጽሐፍ ማን ነው? ያንን መጽሐፍ እያሳየነው ካልክ ለምን ይሄን ቀየርከው? ሐሳብህን ለምን ትቀይራለህ? ያኛውን ተጸጽቻለሁ ያወራው ስለ አንድ መጽሐፍ ወዳጄ። ኦኬ ያኛውን ቁርአን አይደለም ካልክ ቁርአን አይደለም ካልክ በርደኑ አንተ ላይ ይሆናል። ሱራ 1689 ነው የተከፈተው። ሁሉንም ምን ያምጥቻ ያለው መጽሐፍ የተባለው ቁርአን አይደለም። አንተ እኮ ነው ጥያቄ ያነሳኸው። አረብኛ ውጪ ሌላ ወረደው አለ ካልክ እንስማማለን። አትጩህ። ጥያቄ አይልክ። አትጩህ። ተረጋጋ። ከቁርአን ውጪ ሌላ አላህ ያወረደው መጽሐፍ አለ ካልከን እናመሰግናለን። ሉክ እኛም እያልን ያለው ዑስማን አቃጥሎት እንጂ ብዙ መጽሐፍቶች ነው ያወረደው ምንላችሁ ለዚህ ነው። ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው ነቢል። ሙስሊሞች ፊት አዳምጥ፣ አትጩህ። ቁርአን አይደለም እያለ እየሞገተን ነው። ቴንኪው እናመሰግናለን። ቁርአን አይደለም ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው። ቁርአን አይደለም እኛም እያልን ያለነው ዑስማን አቃጠላቸው እንጂ መዓት መጽሐፍት ነበሩ። ብዙ መጽሐፍቶች ውስጥ ከነዛ ውስጥ እነዛ ክርስቶስ አምላክ እንደሆነ የሚናገር ነበር። ዑስማን ግን አቃጠላቸው። ወንድማችን ነቢል ምን አለ? ግልጽ የተብራራ የሚለው መጽሐፍ ቁርአን አይደለም እያለ እናመሰግናለን። እኛ ፊት በማስረጃ ማውራት አይችልም። እናመሰግናለን። ቁርአን አይደለም ቁርአን አይደለም። እኛ ፊት ቅድም ያነሳውን መልስ። አንብብ። ቅድም ማፈረጥና ፊ ኪታብ የሚለውን አንስታል። በቁርአን ውስጥ በመጽሐፍ ውስጥ ምንም አላስቀር። ለምን ይሄን አንስ? በቃ ተጸጽቻለሁ በል። አንብብ። በቃ ተጸጽታል። ሌላ መጽሐፍ ኦኬ እስማማለሁ። ኦኬ ሌላ መጽሐፍቶች አሉ። ዑስማን አቃጥሏቸዋል። አላህ ወረዳቸውን። እንደዛ ከሆነ እስማማለሁ። ተጸጽቷል። እስማማለሁ። ነገር ተጸጽቷል ማለት ነው። ተጸጽቷል። ስለዚህ መልስ ይመልሻለሁ። ተስማምቻለሁ። የተስማማሁት ለምንድን ነው? ዑስማን አቃጥሏቸዋል ማለት ነው ሰብስቦ ሌሎቹ መጽሐፍቶች። እስማማለሁ። አዎ እኛም እያልን ያለ ነው ይህንን ነው። የክርስቶስን አምላክነት ድና እያደረጋችሁ በተወሰኑት የቀድሞዎቹ መጸጸት ትልቅ ነገር ነው። ቅድም ላነሳው ጥያቄ አሁን ወደዚህኛው ጥያቄ እንግባ። የቅድሙ ከተጸጸትክና ይቅርታ ካደረግንልህ ወደዚህ እንገባለን። አብሽር። ይቅርታ መጠየቅ ያኛው መጽሐፍ ምንድነው? ያኛው መጽሐፍ ምንድነው? ባይ ቀጥልሽ። ከድር አትግባ። አንድ ልጠይቀው ነው እሱ። ከድር አትግባ። ቆይ አይሽ አሁን ነው አጋ ቆይ አይ ቁርአን አይደለም ስትል አሁን ሐዲስ ለምሳሌ ደይፍ አለውና መጽሐፍ ሐዲስም እንትንም የምትለው ደይፍም ከአምላክ ተስማምቻለሁ። ሙስሊሞች በደንብ አስተውሉ፣ በደንብ ይዩ። ከኔ ጋር ነው የምጀምረው። አንተ ዝም በል ከድር ዝም በል እስኪ። እያወራን አይደል? ስርዓት ይኑር እስኪ። ከኔ ጋር ጨርስ። እፎይ አይደለም ንገረኝ። በመሀል ቆይ አንተ አይደለም ስትል መጽሐፍ ተስማማ እንጂ ከወንድምህ ተስማማ። በመሀል አትግባ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም አይባልም። ዝም በል እስኪ አንተ። እሺ ከአላህ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ እኮ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም። ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ችግር የለውም። ለእኔ ሰጥቶኛል እሱ። ገላጭ እና እሺ አዳምጥ አቡበከር አንዴ ቆይ ቤታችን መተን አንዴ ምንድን ነው እሱ
ከድር እንዴት ነህ? አዳምጠን እንጂ እኛን ቅድሚያ ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለሶ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ እኮ አንተ። ኧረ እባክህ ቆይ አንዴ ምን ሆነ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ናገርና ትቀጥላለህ። እንደገባው ሚዩት አድርጋችሁኝ ነው ባይዘው እና አልሐምዱሊላህ ማንም ሚዩት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚዩት እንዳልተደረገ አንዴ ቆይ ሽፍታ ታርግ ከኔ ጋር አውራ። በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጣልተናል። መልካት ስራ በቃቶ ቆይ አንዴ አንተ ሚዩት ስለሆነ እናንተና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ከገባ ቋራ አንዴ ተረጋጋ። አንዴ እስቲ እድል እየሰጠህ ነበር እንደ ቅድም ውድል ስጠኝ። አንዴ ከደር ሰላም ነው። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ከድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ። ሳቀጥል ምን ሆነህ ነው? ከኔ ጋር ልታወራ ነው የገባ? ኧረ ሚዩት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ። እዚህ ጋር መጽሐፍ ላይ ና፣ ችግር የለውም ና። እኔ ለአንተ አላስብና ግባ። ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? እየተንቀጠቀጠ ነው ከይቅርታ ጋር። ኧረ ጭንቅላታችሁን አሰሩት። ቆይ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር ና። የአንተ ችግር ድምፅ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ነው። ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንድ ሚዩት አድርግ አንተ። ችግር የለውም ቀጥል። በአንተ ሚዩት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት ቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ በቤታቸው ነው የመጣው። መጽሐፍ ነው እያወራን መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚዩት አድርግ አንተኛው። አንዴ ክርስቲያን አንድ አዳም ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩት ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚዩት ያዙና ከድር እንቀጥላለን። ከዛ ፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው የምናወራው። ቁርአን ተገልጧል እዛ ላይ። ውድ ሙስሊሞች ውድ አንዴ ክርስቲያን ያወራል። በደንብ አስተውሉ። ከአንተ ጋር ቀጥል። ቃዳ ያወራሃል። እንደው ቀጥል። አቅሙ አለኝ ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልከቱ። ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው። አትጩህ። ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አትረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። በእናትህ ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ። ቃል አንዴ ሚዩት አድርግ። ክርስቲያን አስተምረውና ላከው ልጅ ለእኔ አልመጥንም። ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደ ማጭበርበር ለማስቀም ገብታል። ማንም ጋር ቀጥልና ጩኸትህን ቀጥል። ክርስቲያን ያስተምራል። ደግመህ ትገባለህ። መግባት ከፈለግ ክርስቲያን እንዲያስተምር ስለፈለግኩ ነው። እኔ ጋር ደግሞ ወይ ገና ነህ አልደረስክም። አንተ መልክ አሰራም እኔ ጋር ከድር ሙስሊም ነው። ኤኒዌይስ አንብሉ ነው አንብሉ። በደንብ አስተውሉ። አንዴ በደንብ አስተውሉ። ኡስታዞቻቸው ለመጫጫህ እንጂ ለመመለስ አይደለም አላማቸው። እህት ሙስሊም ወንድሞቻችን
ከ1500 በላይ ከ1500 በላይ ሙስሊሞች እንደሚሆኑ እርግጠኛ ነኝ። ኡስታዞቻችሁን ታዘቧቸው። ማን ነው ባለጌው? ኡስታዝ ጋር ነው የመጣው። ነገር ግን ከድር ትወና ያስቀምጣችሁ አሻንጉሊት ነው። አዳምጥ ሎክ ከ1500 ያላነሰ ፕሊስ ሚዩት አድርግ። ቆይ አትረበሽ። ምንድን ነው ያንቀለቀለ? መረጋጋት የላቸውም። መጮህ ነው። ፖለቲካ ለመስራት ብቻ ነው። ተረጋግተው ማውራት አይችሉም። በእነሱ ሰው ደግሞ ሰው ሊንቁ ይሞክራሉ ማለት ነው። አቅም እንዳላቸው እሱን እኮ ስራ ማውራት አለበት። እንደዚህ ስራ ያውራ። አንተ እኮ ስራ ያውራ። እንደዚህ ነቢል እኮ ጨርሰናል እኮ። አንተ እኮ ቁርአን አይደለም ብለህ እኮ ፖለቲካ ሳይሆን ስራ ያውራ። እስቲ ቆይ ስራ ያውራ። ፖለቲካ ትስራ አንተ ራስህ እና ኦኬ። ቆይ አይደለም በቤታችሁ መተን መሰለኝ። በቤታችሁ እንዴት እድል አይሰጥም? እናንተ አሰጡም እኮ እድል። እሺ አይታችኋል። ከድርን ያስቀመጡት ለአሻንጉሊት ነው፣ ሙስሊሞች እንዲሳቡ ማለት ነው። እና አይታችኋል። አፖሎጂስቶች የሚያውቁ ሰዎች ነው። እኔን ራሱ በአቅሜ እኔን እንኳን አያወሩኝም፣ እንኳን ሌሎቹም ማለት ነው። ናውራሽና ሲምፕሊ ማለት ነው። ኦኬ ከፎይ ጋር ነው የምንቀጥለው። ቅድም ያነሳው ቶፒካችን ላይ አውራ። ትቀጥላለህ? ቶፒክ ከአንተ ጋር ነው የጀመርኩት። ከፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ሂድና እዛ አስተምሬልህ ነው የመጣሁት። ክርስቲያን አንዴ ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን ፕሊስ ቶፒክ ላይ ታወራለህ አታወራም? ፕሊስ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም እዚህ ያለው እንዳለ አትጮህብን። እኔ መጮህ አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሌላ መጽሐፍ እንዳለ ነግሮናል። አላህ ወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ይኸውላችሁ። ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና። እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ ያላክም፣ ነገር ግን አስገቡኝ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ የምትለኛው አሳይሃለሁ። ኢብራሂም አፖሎጂስት የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ይገረፍ ክርስቲያን ያበበያሉ ይገረፍ የምታስተናግዱ እፎይ ከአንተ ጋር ነው የማወራው። እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ቀጥል፣ ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊስ አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪህን ማለት ነው። አስተኛ ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪን ከኔ ጋር ትቀጥላለህ? ቀጥል እኮ ከአንተ ጋር። በጣም ጥሩ። ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። መሳቅ ነው ያዘ። ከመደንገጡ የተነሳ ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስኪ አንብብ። ቀጥል። አስተምሬ ልላክህ። ቀጥል። አንብብ ይባላል።
አታርገኝ። ሚዩት ለምን ታደርገኛለህ? የገባበት እንዴት ስላላወቅህ። እሺ በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ኦኬ ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔን አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው ራስ ነህ ጀጀጀጀ የምትለው እኔ ጋር ይኸውልህ። እንደ ለምትሆን ነገር እያንዳንዱ ደብል ስታንዳርድ እያደረኩ መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብበው ይሄን ክፍል አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ። ማንበብ ማችልም እንደ ነብዩ የሚና እንደ ኢየሱስ እጅን አታጠብም አንተ። ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን አላህ አልታጠበም። 15:26 ቆይ እኔ ጋር ተጨማሪው ምላጭ ይሁን የሚላጭ አምላክ ነው። እስካሁን እየላጭ ወደ ራስህ ግባ። ተረጋጋ። አስተምሬ ልካለሁኝ። ቆይ ወላሂ ባዩ ተረጋጋ። ሰውን ከገማ ከሚቅጨለጨል ሰጋ ቆይ አትረበሽ። ምንድን ነው ርዕሱ? ርዕሱን አውቀዋል? ጥያቄ ጠይቀህ አልጠይቃልክ? ርዕሱ ምንድን ነው? አይመለከተኝም። ጥያቄ እጠይቃለሁ አልክ፣ እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ እነኚህ ናቸው አሁን እውነት እስልምና ንጽጽር የሚያስተምሩት። እፎይ እነኚህ ናቸው። ከአጤረራ ውጭ እኮ የሉም። አይዞ እኔ ሁላችሁንም አጤረራችሁን ጥላችሁ ሁላችሁንም ሰብስቤ እንደምገርፋችሁ አውቃለሁ። አጤረራችሁን ጥላችሁ ማናችሁን ጭንቅላት እንደሌላችሁ አውቃለሁ። በዚህ መጠን ነው የምትረበሹት። የሆነ ጨበራ ሰርግ እኮ አደረጋችሁት እኮ። በጣም እኮ የሚረብሸው ገሱ ራሱ እስካሁን ድረስ አንድ እንኳን ስንኙ እንኳን ተነቦ ሀሳብ እንኳን አልተሰጠም እኮ ከመጮህ ውጭ። አንድ ላውራና ይቅርታ የብሮንድ ሬት ይቀበላለ ትወያያለህ፣ ከሱ ጋር ዲቤት ታደርጋለህ። ቃል በቃ ቃል ጠርቶታል አስቀድሞ። ቃል እኔ መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ታደርጋለህ ወይ? መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። ኢብራሂም እኮ መምህር ነው፣ አስተማሪ እኮ ነው። ኢብራሂም እኔ ማለት አይደለም፣ ምንም የሚያውቀው ነገር የለም እሱ። አንዴ ቃል ፕሊስ፣ ቃል ጣልቃ ትግባ። ቃል ሙታርግና እኔ አብዲ አትጩህ። እኔ ዝም ብለህ ማንም ኮተት ስለጠራኝ ይሄ ሰው አይደለሁም። መምህሮቹን ጠርቻቸዋለሁ። ዲያቆን ይሰማል። ቆይ በመጀመሪያ የምትገቡ ሰዎች ዲያቆን ብላችሁ እንዳትጠሩኝ። ዲያቆን የሚል አላያችሁም አይደለም? በእነሱ መሳደባቸው ነው። ታይትል ስለጥፍ ታይትሉ መኖር አለበት። እኔ አሁን ሼክ ብዬ አብዲን ብጠራው ሼክ አብዲ ብለህ ትቀበለኛለህ? ሼክ ሳትሆን አሁን ማለት ነው የጠየኩት ጥያቄ ከኢብሮ ጋር ዲቤት ታደርገዋለህ፣ ትቀበላለህ? እሱ ቃል ጠርቶታል። መምህሮቹን ጠርቻቸዋለሁ። መምህሮቹ ይምጡ። መምህሮቹን ልግራፍለት። እሱ ምንም ያውቀው ነገር የለም። መሀይም ነው። ምክንያት አለው ለቃል ይቅርታ ማለት አንዴ ከስራ ያላችሁ ታዘቡ። ከመጮህና ከፖለቲካ ውጭ እውቀት የላቸው። ደስ የሚለው ኡስታዞቻቸው መጥተው መጮህ ነው። እነኝም መጥተው መጮህ ነው። የሚያውቁት ነገር የለም። ፖለቲካ ልትሰራ አስበህ ከሆነ ኦኬ፣ ከተሳካላችሁ ሞክሩት። ደስ የሚለው ግን እኔ ጋ ያሉ ሙስሊሞች ጠንቅቀው ባህሪያችሁን ያውቃሉ። ባህሪያችሁን ጠንቅቀው ያውቃሉ ማለት ነው። ስለዚህ ውይይት ከፈለጋችሁ ቃል ጠርቶታል፣ ቆስጠንጢኖስ ጠርቶታል። አክቹዋሊ ቃልና ቆስጠንጢኖስ አክቹዋሊ ይገርፉታል። አያስፈልግም። ለነሱ ከነዚህ አይነት ኮተቶች ጋር መወያየትም አያስፈልግም።
ልጁ ምን አይነት ነው የሚለውን ጽዮን ምላሽ መሰጥበትን ቪዲዮ ሄዳችሁ ማየት በቂ ነው። ምንም ያውቀው ነገር የለም። ሰው መምህራኖቹን ጠርቻቸዋለሁ። መምህራኖቹ ግን ይምጡ። የእሱ መምህራኖችን ስለምፈልጋቸው ዋናዎቹም ጠራሃል እንዴ? የፈለገ ሰው ይምጣ አወያያለሁ አላልክም? ይመጡ ምንድን ነው የምትለው? ቶፒኩ ላይ ገባ። አታልቅስ። ቶፒኩን ሲጠሩክ ለምን ደግሞ አትወያይም? የማያውቅ ሰው ከምታስወራ ለምን ውይይት ለምን ውይይት አትቀበልም? ፈርተሃል፣ አትችልም። ኦኬ ሎክ በደንብ ታዘቡ። አንብብ ሲባል ማን የፈራው? አንብብ ሲባል ክርስቶስ አምላክ ነው ይላል እንደ ይለኛል። እንደዛ ያለ ተኔ ጋር መወያየት ምን አይነት ብቃት ኖሮት ነው? አንብበው ስለሆነ ክርስቶስ አምላክ ነው የሚለው የቱ ጋር ነው ይለኛል። እንደዚህ አይነት እንስሳቶች ናቸው አሁን ከኔ ጋር ለመወያየት የምታስቡት ራሱ። ኤነስ ቶፒኩ ላይ ገባ። ዝም ብለህ ጥያቄ ወይ ጠይቅ ወይ ደግሞ መልስ መልስ። ገባ ቶፒኩ ላይ ገባ። ቶፒኩ ላይ አንብብ። ሰው ለምን ትሳደባለህ አንተ? መልስ ሲያቅትህ ለምን ትሳደባለህ? ማንም አልተሳደበ። አንብብ፣ አታልቅስ። ሲጀመር አንተ ከእውቀት ነፃ ነህ። ምንም አችልም። አንብብ። እንደዚህ እኔን ተውኝ፣ እባካችሁ እኔን ተውኝ። አታውቅም። በቃ አንተ ምንም የምታውቀው ነገር ከእውቀት ነፃ ነህ። ከእውቀት ነፃ ነህ አንተ። ሲጀመር እኔን ተውኝ። ቁርአኑ ላይ ሄዱ፣ ሀሳቡ ላይ ቀጥሉ። እኔን ተውኝ። ለምን መልስና ጥያቄ ስጠይቁ ለምን ታስወጣቸዋለህ? ሀሳቡን አንብቡና ቀጥሉ። ቁርአኑ ላይ ቀጥሉ። እኔን ተውኝ። ለምን ታዲያ ታስወጣቸዋለህ? ታዲያ ሀሳቡ ላይ እንዳንተ ካላወሩ አንተንም ቅድም አስወጥቼ ተመልሰህ የገባው ትወጣለህ። አሁንም ተመልሰህ እነሱንም አስገባቸው፣ አስወጣቸው፣ ገቡ፣ ወጡ። ምክንያቱም ሀሳቡ ላይ ማውራታቸው ችግር አለብህ አንተ፣ ችግር አለብህ። እፎይ አትችልም። ቀጥሉ እስኪ ላውራቸው። እፎይ ችግር የለውም። አንዴ በቃ አንተ አሁን በጣም ጩኸት ራሱ ስለሚያደክም አንተ አንዴ 1-2 ደቂቃ ረፍት አድርግ። ችግር የለውም፣ እኔ ያስተናግዳቸዋለሁ። ኦኬ እነሱ የወጡበት ምክንያት ምንድን ነው? ሀሳቡ ላይ ጭራሽ ማውራት አልፈለጉም። እያወሩ ያሉት ስለ ግለሰብ ስለሆነ ማለት ነው። እናንተ ደግሞ ከነሱ ስለምትሻሉ ጭንቅላታችሁ ጥሩ ስለሆነ ስለዚህ እናንተ ትቀጥላላችሁ። አሁን ሀሳብ ላይ ቁርአን ተከፍቷል። እስኪ ስለ ቁርአን አስረዱ። በቃ ግልጽ ነው። በጣም ቀላል ጥያቄ ነው እየጠየቅናቸው ያለ ነው። በጣም ቀላል። ስለዚህ አሁን ሀሳብ ላይ ትቀጥላላችሁ። ጀማል፣ ከጀማል ጀምራለሁ። ቀጥል ጀማል፣ ማይክን ክፈታው። መክፈት እሱ ችግር የለውም። ግን መጀመሪያ በትብብር አይደለም ነው ብለህ ታምናለህ? በትብብር አይደለም፣ መጀመሪያ በትብብር አይደለም። ውጣ በቃ። ኧረ ተው በእናታችሁ ተው፣ አታልቅሱ። ዘሆል ከኡስታዞቻቸው እስከ ደረሳዎቻቸው እየየ ምዕመኖቹም እየየ ምን ታዘባችሁ? ክርስቲያኖች ግን ምን ታዘባችሁ? እያንዳንዱ መጥተው እኔን አታክ ነው የሚያደርጉት። ሀሳቡ ላይ አውሩ ኖ እኔን መናገር ነው እንጂ ሀሳቡ ላይ ማውራት አይደለም። ቁርአኑን አንብቡ። እኔን ነው መናገር የሚፈልጉት። ድራማ። እህት ወንድሞቼ ሙስሊሞች ታዘቡ። ማንኛው ነው ፖለቲካ ለመስራት እየጣረ ያለው? ማንኛው ነው ሀሳቡን ለማውራት የሚፈልገው? ማንኛው ደግሞ አታክ ማድረግ የሚፈልገው? በደንብ ታዘቡ፣ በደንብ ተመልከቱ። እፎይ ሰላም ነው? እንዴት ነህ? ሰላም ብያለሁ። ቁርአን አንብብና ቀጥል። እኔ ስለ ምንም እንዳታወሩ። ስለ ቁርአን እውቀት ኑሮ ምናምን አይደለም ለመጠየቅ የመጣሁት። አንድ ጥያቄ አስተያየት መስጫ አስተያየት በኋላ አስተያየት እንቀበላችኋለን። አሁን ተውን፣ በቃኛል። መረጃው ላይ አውሩ። ተውን። ምንድን ነው እሱ? እኛን ተውን። ደስ በሚል ሁኔታ ብዙ ሰው ይማራል ዛሬ። ማን ነው ፖለቲካ የሚሰራው? ማን ነው ባለጌው? በደንብ ይማራል። አንተ እንደዚህ። ኧረ ተውንና ሀሳቡ ላይ አውሩ፣ ቁርአኖቹ ላይ አውሩ። ኦኬ ሶበር ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ቁርአን ግልጽና የተብራራ ነው ብለሽ ታመኛለሽ? እኔ በደንብ አምናለሁ። ግን ለምን ናይቦን ታስወጣላችሁ? ምክንያቱም ማውራት አልፈለገም። ሀሳቡ ላይ አውራ ሲባል ማውራት አልፈለገም። ስለዚህ ምን ላድርገው? እኔ ደግሞ ጫጫ አልፈልግም። እያረጋችሁ ጫጫ አልፈለኩም። አይመጡም ምናምን ትላላችሁ። መጡ ለምን ካልምነሽ ዝም ብሎ መጥቶ እኮ ቫብሬት እያደረገ እንትኑ ራሱ ልብ ምቱ እንትን እያለ አንብብ ምን ይላል ስለው ኢየሱስ አምላክ ነው ይላል እንደ ይለኛል። ቁርአኑ ተከፍቶ አንብብ ሲባል ከመደንገጡ የተነሳ የታል ኢየሱስ አምላክ ነው የሚለው ይላል።
ከእንደዚህ አይነት ጋር ማውራት ራሱ ከባድ ነው። ቢያንስ አንቺ እስኪ አንብቢ። አይ እንደ ምሳሌ ሰው ስለ ክርስትናም ያውቃል አንብበዋል። እናንተ ማለት አንብበናል። ምን የሚያውቀው ነገር የለም። ለአንቺ ነው ይመስላል። ሁሌ ቤት ወጣችሁ ሰው ሰብስባችሁ በስርዓት ለብራችሁ አይ ዝም በልሽ አይ ለምን ትችላለህ አንተ ዝም ብላችሁ ለምን ከኛ የተሻሉ ልጆች አሉ ሰው እየገቡ ሲመጡ ለምን ታስወጣላችሁ? ሶብሪ በቃ ችግር የለውም። አይ እኔስ አትጫጩ እርሳን ቀጥል ቤቱን ምክንያቱም የተማሩ ሰዎች ስላሉ ከስርም የሚመጥኑ ለቤቱ ከኛ የተሻለም እውቀት ያላቸው የሚታዘቡ ስላሉ እነሱን ታሳቢ እያደረጋችሁ ቀጥሉ። በነገራችን እሺ ሀሳቡ ላይ እንቀጥላለን። በነገራችን ላይ የኛ ኦዲየንሶቻችን ሙስሊሞችም ክርስቲያኖችም እኩል ናቸው ማለት ይቻላል እና ሁልጊዜ የምናነሳው አንድ ቶፒክ አለ። ከዛ ቶፒክ ላይ አንነቃነቅም። ያንን ቶፒክ በተመለከተ ግን በክርስትናው በእስልምናውም ሳይት እያነጻጸረን ማውራት እንችላለን። ምንም ችግር የለብንም። ስለዚህ ከቶፒካችን አንወጣም። የምትገቡ ማንኛችሁም መግባት ትችላላችሁ። ቶፒክ ላይ ብቻ የሚያወራ ካለ ቶፒኩ ላይ ማውራት እንችላለን። ስለ ግለሰብ እንዳታወሩ፣ እንዳትዋሹ፣ እንዳትቀጥፉ፣ የሌለ መረጃ እንዳታወሩ፣ ያለ መረጃ እንዳታወሩ። ያን ጊዜ በመሀል ገብተን ስለምንይዛችሁ ስለምናስቆማችሁ ማለት ነው። ሰውን በቀጥታ ሀሳብ ላይ ማውራት ትችላላችሁ። ሰባ አለሽ ከአንቺ ልጀምር። ጀምር ወገኔ ቀጥልሽ። ሰላም ብያለሁ። ሰላም እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። እንደምታዩ ከዚህም በፊት መጥቻ አስወርደኛል። ለማንኛውም እፎይ ከኛ ማታልፍ ተማሪ ነህና ከኔ ጋር ስለ ግለሰብ አታውሩ። ሰው በቃ እኔ መሳደብ ተውና አንብብ። እቺ ሰጥቶና ቤት ገብቻለሁ። አታመልጥም። እፎይ ሰማኝ። አታመልጥም። አትረበሽ። አያችኋቸው ለምን ትረብሻለህ? ወገናችን እነኚህ ናቸው ንጽጽር የሚሰሩት። ቆይ ኧረ እባክህ በአንተ ቤቱ በቃ ስሙ ራሱ ንጽጽር ነው። አንተ ቁርአን ላይ የምትቀጥፈው ደግሞ ለምን የውይይት ጥሪ አትቀበልም? ለምን እዚህ ከመምህር ጋር ነው የማወራው። ቆይ ብራዘር ካምዳውን እሺ። አሁን መምህር አለ። መምህር አትረበሽ። አንዴ ቆይ አርልኝ ፕሊስ ተረጋጋና የሰጠውና አጤረባ ገኔ ጨንቀሃል። ያልባል ውሃ ጠጣ በደንብ። አሁንም ውሃ ጠጣ። እሺ ወገኔ እያቸው እንግዲህ ሰማኝ። እያቸው እሺ እያቸው እንደዚህ ናቸው። ከዚህ ውጭ ሌላ ምንም ያውቁት ነገር የለም። ከዚህ ውጭ ምንም ያውቁት የለም። ነብይ ጭናቀውና ገሃነም ውስጥ ሲጠበስ እንደ በቆሎ እሸት ገሃነም ውስጥ ሲጠበስ ያቺን ሕፃን ልጅ የደፈረው ነብይ ይጨነቅና ማላሙ ነብይ ላጫሙ ነብይ እዛ እሱ ሄደው ይጨነቅ። እኛን አይመለከተንም። እሺ ወንድማችን፣ ያ ፔዶፋሊያ የሆነው ነብይ ይጨነቅ። እኔ ለምን እጨነቃለሁ? እኔም አረጋ ብዬ ዝም ብዬ ቁጭ ብያለሁ። እንግዲህ ከዚህ በላይ ምን ልታገሳቸው? ከዚህ በላይ ምን ላርጋቸው? ታዘቡ እንግዲህ እውነት ማጋን ያለው ሙስሊሞች ማን ነው እየተሳደበ ያለው? አስቀድሞ እስቲል አሁንም እኔን ትወቅሳላችሁ። ካጤረራ ውጪ ከተሰጣቸው ከተቀባችሁ ውጪ ምንም የለችም። እሷንም አራግፌ ጥላችኋለሁ። እኔ በጭንቅላታችሁ ምንም እውቀት እንዳሌላችሁ ጠንቅቄ ስለማውቃችሁ ማለት ነው። እኔ አንድ ነገር አምናለሁ። ኦዲየንሶች ማገናዘብ ይችላሉ። ከጩኸቱ በዘለለ ረጋ ብላችሁ ካሰባችሁ ከግርግሩ በተሻለ ይሄ ኳስ አይደለም፣ የሃይማኖት ጉዳይ ነው፣ የድነት ጉዳይ ነው። ይሄ የፖለቲካ ጉዳይ አይደለም፣ የነፍስ ጉዳይ ነው። የምንረጋጋበት እንጂ በውሸት አንተ ዲያቆን አሳያለሁ እንደዚህ አደርጋለሁ የምንባባልበት አይደለም። እንደዛ ማለት ከብዶኝ አይደለም። እኔ ገብተው የሚሉትን እንዳለ ስሟቸው። እኔ ነው የሚሳደቡት። ከኔ ጋር አሳያለሁ እንደዚህ አደርጋለሁ። ኧረ ተው 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 እንዴ! ኧረ ተዋ። አይመጣውም አንገናኝም።
አጠራችሁ ጭንቅላታችሁ አጠራ እንደሆነች እያወቃችሁ ለምን ተሳፈጡት? አንዳቸውም ገብተው አይታችኋል። አንዳቸውም ገብተው ረጋ ብለው ሰላም ነህ ወይ እንዴት ነህ፣ ኦኬ በእንደዚህ ጉዳይ ላይ ማውራት እንችላለን ብሎ ያለ ሰምታችኋል? ዘፎን የሚያወሩት ማለት ነው። ምን ያህል እንደተረበሹ ምን ያህል ሰላም እንዳጡ ያሳየ ነው። ከዚህ በላይ ምን እንታገሳቸው ማለት ታገሷቸው ቢባል እንኳን እንደው እንታገሳቸው ቢባል እንኳን ማለት ነው። እና በጣም ሶፋኒ ክርስቲያን ቀጥል አርዲ እንኳን ደህና መጣ። አስገባችኋለሁ ካሉ ልቀጥል። አንዴ ክርስቲያን እፎይ አንዴ ማነህ ከማብራት በፊት አንድ ጊዜ ቆይ አንዴ ሙስሊሞች ገብተን ነበር። ካሜራማን ምናምን ይዘው ነው የሚመጡት። በነገራችን ላይ ስላሉት እስኪ ሚውት ሆን አንድ ጊዜ አንዴ። ለምንድን ነው ሚውት መሆን? አንተ ራስህ ሚውት ሆና አንተ እዚህ ባለቤት አለ አይደል እንዴ? እያወራሁኝ ነው። ስርዓት ያዝ። ማነህ እንደ ስላሴ ለሶስት እንጂ አታወሩም እንዴ? እንደ አምላካቸው ለሶስት ለምን ታወራላችሁ? አንተዱን አውሩ። በቃ እስልምና ማለት ይሄ ነው። ትንሽ ቆስቆስ ሲደረግ አትጨማለቅ። አንተ ለምን ለሶስት ታወራላችሁ? ስላሴ ናችሁ ለተላላጣ እስልምና ይሄ ነው። አንዴ አውርደው አንድ ጊዜ ራስን ሀሳብ ብቻ አታስቀጥል። እናንተ ምን ቤት ናችሁ? ዝም በሉና እነሱ ያውሩ። እስኪ በእናትህ ትሩ የቤቱ ባለቤት እናንተ ልታወሩ ነው እንደ የከፈተው ቤቱ? አዎ ነው፣ ለዛ ነው የከፈተው። ለምን? እስኪ ሚውት ላይ ሁን አንዴ፣ በተራህ ታወራለህ። አንዴ ለምንድን ነው እዚህ ጋር አንዴ ሚውት አድርግልኝ ፕሊዝ። ኦኬ ቻው በቃ። ለምንድን ነው ያደረገኝ? አንተ ልታወራ ምን ታዘባችሁ? ምን ታዘባችሁ? የሚገቡትን ሁሉ መሐመድ አሁንም አንተም እንደዛ አፋችን ላይ ልቆም ነው። ኧረ ተው ተው ተው። እንዴት ናቸው? እስኪ መሐመድ ቆይ አንዴ ቆይ እስኪ አንዴ እያወራሁኝ ነው። እሺ እያወራሁኝ በመሀል አትግቡ እንዴ፣ ተረጋጉ እንጂ ምን ሆናችሁ ነው እንዴ? በአረብ ምድር ምንድነው ያስደነበራችሁ እንዴ? ሁላችሁም አንድ ናችሁ እንዴ? ሁሉም ሰው እንዴት እንደዚህ ይሆናል? ተረጋጉ። ሰው እያወራ በመሀል አይገባም። እሺ እየጠበቃችሁ በመሀል ትገባ። ከዛ ጊዜያችሁ ሲደርስ ተራችሁ ሲደርስ ከዛ ትገባላችሁ። ለማንኛውም ትንሽ ቆስቆስ ስትደረጉ ደግሞ ከአፋችሁ የሚወጣው ቆሻሻ በእውነት ምን አይነት ቆሻሻ ከውስጣችሁ እንደሚወጣ እግዚአብሔር ይወቅ። ያው ስድብን ከየት እንደመጣ እናውቃለን። መሐመድ ላይ የነበረው መንፈስ መሐመድ ነው በነገራችን ላይ ተሳደቡ ብሎ ያስተማራችሁ። ማስረጃውን ከፍተን እናሳያችኋለን። ያ መሐመድ ላይ የነበረ የስድብ መንፈስ ዛሬም እናንተ ላይ ያለ ጨለማ ውስጥ ስላላችሁ ግን አይታወቃችሁም። ከዛ ጨለማ ስትወጡ የዛኔ ስድብ ምን እንደሆነ ይገባችኋል። ግን እናንተ መሪያችሁ ነብያችሁ ተሳደቡ መሳደብ ችግር የለውም ብሎ አስተምሯችሁ ግን እዚህ መታችሁ ብትሳደቡ ለኛ ብዙ አይገርመንም። እንዲያውም እውነትም እነዚህ ሰዎች የመሐመድ ተከታዮች ናቸው እንድልን ነው የሚያደርገን። ኤኒዌይ ሌሎቻችሁ ስትመጡ ገብተን ነበረ እና ይኸው አላስወራም አሉን ብላችሁ ካሜራማን ምናምን አስከተላችሁ የምትመጡ ሙስሊሞች ኧረ እባካችሁን እንዴ 2025-26 እኮ ገብተናል። እንደዚህ አይነት ሞኝነት ተውና በተጠየቀው ርዕስ ላይ ማውራት የምትችሉ አውሩ። የቀረበው ይኸው ካሜራ ተከፍቶ ፊት ለፊታችሁ ቁጭ ብሏል። ርዕስ አለ፣ ቶፒክ አለ፣ መታችሁ መልሱ። እዛ ላይ ሆሆታውን ተው። ኦኬ ቀጥል። በጣም ነው የሚገርመው። ማለት አንዳንዴ ስለ ሃይማኖት ነው እነኚህ ሰዎች ሊመልሱ የገቡት ወይንስ ጀስ የሆነ ሰው ጋር ቢፍ ተያይዘህ ልክ እንዳበደ ውሻ ልትናከስ ነው? ግራ እየገባኝ ነው። አትሊስት የመረጋጋት መንፈስ እንደምትወሰኑ ሰላም ነው። እፎይ እንዴት ነህ? ከአንተ በፊት እኮ የገባዋሉ። ደህና ነህ? ከአንተ በፊት የገባዋሉ። ቆይ አንድ የሚታርጉ አየህ ሰው በተቻለ መጠን ምን እንሆን ዲሲፕሊን ማለት የተወሰነ እንረጋጋ እና
ከዛ በዘለለ ግን እኔን አታክ ማድረጉን ለጊዜው ተውት፣ እኔን መሳደቡን ተውትና ዲያቆን ሚል ታይትል የለኝም። ዲያቆነች የሚባልም አንደኛ ጾታዬ ወንድ ነው። እንደዛ አይነት ቃላቶች አትጠቀሙ። ይህን የመሰለ ፂም እያለኝ አንቺ ብላችሁ የንቀት ቢሆን የተጠቀማችሁትም እኔ እናቴን በጣም መወዳትና ማከብራት ነው። በእናቴ የሆነ ሼም የሚሰማኝ ያለውም በሴት እንትን ስላላችሁ፣ እናንተ ግን የሆነ የንቀት አድርጋችሁ ስለተጠቀማችሁት ባትጠቀሙት ደስ ይለኛል። በተጠቀሙት ደግሞ አይከፋኝም። የማከብራትና ስላለችኝ እኔስ ግን በተቻላችሁ መጠን አንብቡ ስትባሉ እሱን ብቻ አንብቡት። እኔን ተው ይበቃ። እኔ መሳደብ ለጊዜው ይቅርባችሁ ማለት ነው። ክርስቲያን ቀጥል። አሁን ቶፒካችን ላይ እንግባና እስኪ በቀረችን ሰዓት ደግሞ ቶፒኩን ነካ እናድርገውና ከዛ በኋላ እንቀጥላለን ማለት ነው። ኦኬ ሜይ ቢ መሐመድ አለ ቶፒኩ ላይ ማውራት የሚፈልግ ሙስሊም ማይኩን ማንሳት ይችላል። በየተራው እኔ ተማሪ ነኝ፣ ልማር ብዬ ነው። እሺ ወንድማችን ኦኬ፣ ችግር የለም። እሺ አቡ ማሂር አለ። አቡ ማሂር መሐመድ አወል አላችሁ? ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። አለን አልሐምዱሊላህ። ደህና ናችሁ? እፎይ ደህና ነህ? ሰላም፣ እንኳን ደህና መጣ። አልሐምዱሊላህ። እያየሁ ነበር ከመጀመሪያ ጀምሮ እስካሁን ድረስ እና ያው ከእናንተም በኩል የውይይት ጥሪ ስትጣሩ ነበረ። ያው የኛ ወንድሞች ደግሞ ስታቶች መጥተው ጨርሰናል። ተረጋጋሽ። ተረጋጋ። አንድ ጊዜ ተውት፣ በቃ እኛን ተውን፣ እኛንም አስተምሩን። ይኸው ቁርአኑን ከፍተው እኮ ቁርአኑን አንብቡልን ነው የሚሏችሁ እኮ። አሰሙም እንደግን እንስማማ እስኪ፣ ራስ በራሳችን አይምሯችንን እንውቀሰው እስኪ። አንድ ጊዜ ተጽፏል። ይኸው አምጥቶላል። ቁርአኑን አንብቡት እያለ ነው እኮ። ሌላ ፖለቲካ ትስሩ፣ አንብቡና ይሄንንም አስተምሩ። ወጣቱ ምን ይማር? እሺ ተማር፣ በቃ አንተ ተማር። እሺ አዳምጥ ዝም ብለሽ። እኔ አስተያየት ልስጥና ከዛ በኋላ በእናትህ አስተያየት አይደለም፣ በቃ ከታችሁት አይሻልም? ሰለቻችሁ። አንድ ጊዜ አላህን አታስድቡ፣ አንድ ጊዜ ነብያችንን አታስድቡ። እዚህ የመጣችሁ አትጩሁ። በቃ የማትችል ከሆነ ውጡ። አንብብ፣ የተጻፈ ገለጸልን አንብብ። በቃ ታነብ ከሆነ አንብብ። አዝመት ለሀጭን ትዘረጋለህ። ነብያችንን እየሄደ ይሰድብልናል። ስነ ስርዓት ያዙ። ኦኬ ያ ቴንክ ዩ። እንግዲህ ቀደም ካሊድም ታዝቦ ነው ሄደው፣ ቁርአኑን ክዶ ነው ሄደ። ያኛው ቁርአን አይደለም ግልጽና የተብራራ ነው የተባለው። እኔን እንትን ለማለት ሲል ቁርአን አይደለም ብሎ ነው ክዶት ሄደው ማለት ነው። ስለዚህ አርዲ ምን እንዳለ ታውቃለህ? አንደኛው ኡስታዛቸው ሰምተሃል? እሱ አልሰማውም። አሁን ነው የመጣሁት እኮ ነኝ። ምን አለ? ግልጽና የተብራራ መጽሐፉ የሚለው ቁርአንን አይደለም አለ። ሌላ አለ። ሌላኛው ካዲድ ነው ምናምን የሚባለው ልጅ ለምን ትዋሻለህ? እነሱን ለማሸነፍ ወይንም እነሱን ለመቃወም ብለህ ቁርአን አይደለም እንዴት ትላለህ? ይሄ እኮ ክደት ነው ይለዋል። እንደውም አንተ ሙስሊም አይደለህም አለ። በእናታችሁ በተቻላችሁ መጠን እስካሁን የገቡትን አንዱም እንኳን እንደው ክፍሉን እንኳን ማንበብ አልፈለጉም። አንደኛው ብቻ አነበበና ሙፈሲሮች አለ። ምን እያል ነው? ቁርአኑ ግልጽና የተብራራ ነው እያል ነው። ማንኛው ሙፈሲር ይለኛል? አይ ምናልባት እውነቱን ሊሆን ይችላል። እፎይ ኤንጅልና ቶራ ናቸው የተብራሩት፣ ያልተብራራው ደግሞ ቁርአን ነው። በእንደዛ ከሆነ እንስማማለን አልክ አንተ። ነብዩ ምን እንዳለ ታውቃለህ? እንደዛ ካልክ ደግሞ ከተውራት 7 እጥፍ የእኔ ቁርአን የተብራራ ነው። ከኤንጅል 2 እጥፍ የተብራራ ነው። ከዘቡር ስንት እጥፍ የተብራራ ነው እንዳለ ገምት እስቲ። ገምት። 10 እጥፍ። ገምት እንደገና። 50 እጥፍ። ገምት እንደገና። አይ በቃ ከ50 በላይ እንዴት አድርገህ ነው የምታብራራው? 200 እጥፍ ቁርአን የተብራራ ነው ብሏል።
በጣም ነው የሚያስቁት። አንድ ሰው ጋር እስቲ ክብሩን አንብቦትና ቀጥሎ እኔን ተውኝ ለጊዜው። እኔ መሳደቡን ተውት። ቤቱ ገብተን ወጣን ከሆነ ይመቻችሁ። እኔ ጋር ከክርስቲያኑ ያልተናነሰ ሙስሊም ኦዲየንስ አለኝ። ሳጠፋ ከስር ዛሬ እንደዚህ ማለት ትክክል አለ የሚሉኝ ትክክል ስሰራ ይሄንኛው ላይ ትክክል ነው ግን እንደዚህ ሊታይ ይችላልም ይሄንኛው ምን ትላለህ ብለው ከክርስቲያኑ ያልተናነሰ ቴክስት የሚጽፉልኝ ሙስሊሞች ናቸው። ሰው በተቻላችሁ መጠን ሀምብል ለመሆን ሞክሩ። እንደዛ ነገር ነው። ሜይ ቢ ቀጥል። አቡ ማሂር አለ? አዎ አለ። ኦኬ ቀጥል ቶፒኩ ላይ። እሺ ቁርአን ግልጽና የተብራራ ነው፣ በውስጡም ደግሞ ምንም የቀረው ነገር የለም፣ ለሁሉ ነገር አብራሪ ነው ብለህ ታምናለህ? አዎ። ኦኬ በጣም ጥሩ። ስለዚህ ማንኛውም ነገር የሚያብራራ ከሆነ ኦኬ አንዴ እሺ፣ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ አይደል ወይስ አታምን? መጀመሪያ ማብራራት ምንድን ነው? እንዴት ነው ማብራራቱን የገለጽከው አንተ? የቁርአን ነገር ተብራርቷል ሲባል ቁርአኑ እንደገለጸው ምንም ነገር የቀረ ነገር የለም ካለ እያንዳንዱ ነገር ግልጽ በሆነ ነገር ተጽፈዋል ብሎ ይናገራል ቁርአኑ ማለት ነው። ግልጽ አረብኛ ቋንቋ በተደረገ ቁርአን አድርገን አወረድን። እሱም ደግሞ አንቀጾቹ የተብራሩ ናቸው። ስለዚህ በሰማይም በምድር ያለ ነገር ሁሉ ቁርአን ውስጥ ወይም ደግሞ እዚህ መጽሐፍ ውስጥ አለ ብለህ የምታምን ከሆነ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ አታምንም? አንተ መጀመሪያ በዛን ጀምርና። ክርስቲያን ነው ማነው እያናገረኝ ያለው? ክርስቲያን ቀጥል። ክርስቲያን ነው እንዴ? መጀመሪያ የተብራራ የሚለውን ጥያቄ ብንማማርና ከዛ በኋላ ደግሞ ወደዛኛው እንመጣለን። አሁን አንተ የምትሄድበት አካሄድ ቀጥል አብራራና ቀጥል። ይኸውልህ ወደ ሀዲሱ ነው እየሄድክ ያለው። መጀመሪያ ቁርአኑ ላይ ብናወራ ጥሩ ነው። ወደ ሀዲስ ማንም ወደ ሀዲሱ አልሄደም። እኔ ምንም ስለ ሀዲስ ያወራሁት ነገር የለም። ምንም እስካሁን ሀዲስ የሚል ቃል ራሱ ካፌ አልወጣም። የሚያጠቅም እንጀራ ምጣድ ላይ የምታወቀው ይባላል። ስለ ሀዲስ ስለ ተፍሲር ምንም ያወራሁት ነገር የለም። ስለዚህ እኔ ያወራሁት ነገር ብቻ ነው የምታወራው ማለት ነው። ቀጥላው ኪታቡ የተብራራ ማለት ነው የሚለውን ቀጥልና ከዛ እኔ የጠየቅኩን ጥያቄ አንተ የምታምነው ከሆነ አያምናለሁ ትለኛለህ፣ ማታምንም ከሆነ ደግሞ ትናገራለህ ማለት ነው። ስለዚህ የተብራራ የሚለውን አብራራና አንተ ከዛ በኋላ እኔ ደግሞ ሁለተኛውን ጥያቄን ደግሞ ትቀጥላለህ ማለት ነው። ቁርአን ኪታቡን ፉሲለት አያቱሁ ቁርአንን አረብያን ይላል። እንደዚህ እዚህ ጋር መጨረሻ ላይ አይነበብም እንትን አይታይም። ያንተ ክሊር አድርጎ ክርስቲያን ክሊር አድርግ እስኪ ትንሽ ለሚያውቁ ሰዎች ህዝቦች ወይ ለሚያውቁ ሰዎች ነው የሚለው። የተብራራ ስንለው ቁርአን በአንድ 4 ነገር ነው የሚብራራ። አንደኛ ቁርአን ለቁርአን የተብራራ ነው የሚብራራ ነው የሚለው የተብራራና የሚብራራ። ስለዚህ ምን በ4 ነገር የምትለው በምንድን ነው አንተ? ያንን መስፈርት ከየት ነው ያመጣው? አይ አንተ አሁን እንትን እያልክ ያለው የተብራራና ምንድን ነው ያልከው? ቃላት ልዩነት አለው እንዴ? አዎ የሚብራራ ከሆነ መብራራት ያስፈልገዋል። አልተብራራም ማለት ነው። የተብራራ ከተባለ ግን ምንም ነገር አያስፈልገውም እንዴ? የተብራራ ማለት አይብራራም ነው። ከተብራራ ምኑ ነው የምታብራራው? የተብራራ ነገር እንደገና ሌላ ጭማሪ ጨምረ ምን የምታብራራው ነገር እኮ ስለሌለ ነው የተብራራ ነው ግልጽ ነው ተብሎ የተጻፈው። አይ እንደዛ አይደለም አባንት ልክ አይደለም። አወሳሰር ልክ አይመስለኝም። ለምንድን ነው ታዲያ እኛ እንድናውቀውና እንድናነበውና እንትን እንደምንለው ለምንድን ነው የተነገረን? አሁን እዚህ ጋር ይኸውልህ ምን ይላል መሰለህ አቡ ማሂር፣ አንተ መጽሐፍ ቅዱስ የተብራራ ነው ወይስ የሚብራራ ነው? የተብራራ ነው። አይደለም ወይ ልጠይቅህ፣ መጽሐፍ ቅዱስ የተብራራ ነው የሚብራራ ነው? መጽሐፍ ቅዱስና ቁርአን ምንም ስለማይገናኝ ይኸውልህ አቡ ማሂር፣ መጽሐፍ ቅዱስና ቁርአን ምንም አይገናኝ ስትናገር ነበር እኮ መጀመሪያ እኮ ምንም የማይገናኝ ነገር ነው። የማይገናኝ ነገር ስለሆነ እኔ ደግሞ ያንተን ጠየቁ። ያንተን መጀመሪያ አብራራለሁ። እኔ እየመለስኩልህ ነው። አሁን መልስልኝ። የሚብራራ ነው የተብራራ ነው? አይገናኝም ከቁርአን ጋር። ስለዚህ ከቁርአን ጋር ስለማይገናኝ እኔ ከጠየቅኩ ጥያቄ ጋር አይገናኝም። መጽሐፍ ቅዱስና ቁርአን ስለማይገናኝ አንተ የቁርአንህን ይሄንን አብራራልኝ። አሁን እዚህ ጋር
ሱራ 1689 የሁለቱ ቃላት ልዩነት በመጽሐፍ ቅዱስ ንገረኝ እስኪ አስረዳኝ። አቡ መይር መጽሐፍ ቅዱስ እንደዛ አይነት ክሌም መጽሐፍ ቅዱስ ላይ ካለ አሳየን። እንደዛ አይነት አንተ እንዳልከው ክሌም ካለ ምንም ብናኝ እንኳን የምታክል ያላብራራ ነው የለም የሚል ክሌም መጽሐፍ ቅዱስ ክሌም አይደለም። ጥያቄ አይደለም። ቁርአኑ ክሌም አለ። አንተ ጥያቄ ነው የጠየቀው እኮ አንተ ጥያቄ ነው የጠየቀን አይደለ? ጎበዝ። መጽሐፍ ቅዱስ ደግሞ ክሌም አላደረገም። መጽሐፍ ቅዱስ ክሌም አላደረገም። ምን ብሎ የእናንተ ቁርአኑ ክሌም ያደረገው አለ። ብናኝ የምታክል ክብደት እንኳን ብትሆን ያላብራራናት የለም። ሁሉም ነገር እሱ ተብራርቶ አልቋል፣ ተገልጧል ብሏል። በምን ውስጥ? ገላጭ በሆነ መጽሐፍ ውስጥ። እንደዛ ከሆነ እናመሰግናለን። ሁሉ ነገር ተብራራ ገላጭ በሆነ ውስጥ ካለ የምታምናቸው አንተ ብናኝ እንኳን ብታክል እሷን እንኳን አልተውንም፣ አብራርተናል፣ ግልጽ ነው፣ ገላጭ መጽሐፍ ውስጥ አለ የሚለው ከተስማማ ትስማማለህ? አንተ እንደዛ አለ ብለህ? እኔ እስማማለሁ። በምን እንደምስማማ መጀመሪያ ልንገርህ እና ከዛ ሀሳብ ትሰጥበታለህ። ቁርአን የአላህ ቃል ነው በመጀመሪያ ማለት ነው። ቁርአን የአላህ ቃል ነው። አላህ በሱረቱል በቀራ ቁጥር 2 አንብበው አውጥተህ የአማርኛውን ክፈተው። ችግር የለውም ቀጥል። ቁርአን የአላህ ቃል ነው የሚል ቃል በቃል ባይኖርም እኔ ለጊዜው ፖይንቴ ስላልሆነ ቀጥል። ቆይ እሱ የአላህ ቃል ነው የሚለው ሌላ ፖይንት ነው፣ ግን እሱ ክርስቲያን ይክፈት ሱረቱል በቀራ። ችግር የለውም ፖይንትን ሜክ አድርግ። እሺ ፖይንትን ሜክ አድርግና ቀጥል። ምንም ጥርጣሬ የሌለበት ይኸው ቁርአን በመጀመሪያ ቴንኪዩ ድል ስለሰጠኝ። አቡ ማየር ሜቢ ገብተዋል ጥያቄያችን? ፖይንታችንን ያገኘኸዋል መሰለኝ። ያ ጥያቄያችን እሺ፣ በቀላሉ ልጠይቅህ እኔ ቁርአን ያላብራራውና ያልገለጸው ነገር አለ። ቆይ ጥያቄውን እንዴት እንዳገኘው ልንገርህ። እሺ ይኸውልህ እፎይ አንዴ እንትን በልና ጥያቄህን እንዴት እንዳገኘው ክርስቲያንም ሆነ አንተም ቁርአን ቻሌንጅ ያደርጋል፣ ሌሎች መጽሐፎች ቻሌንጅ ያደርጉም ነው እያልክ ያለው። ምንድነው ቻሌንጅ ያደርጋል ያለው? ቻሌንጅ የሚያደርግ ቻሌንጁ ምንድነው? ጥያቄ ይጠይቃል ነው ቁርአን። ሌሎች መጽሐፎች ይጠይቅም ነው የሚለው። ክርስቲያን እንደዛ እያለ ነው። አይደለም። ቁርአኑ ምን ብሏል ነው ያለ? ቆይ አዳምጥ። ቻሌንጅ ያደርጋል ነው እኮ ቁርአኑ ቻሌንጅ ያደረገው ምንድነው? ያደርጉም ነው። አራቧ ማሄር አዳምጠን ፕሊስ። ቁርአኑ ምን ይላል? ግልጽና የተብራራ ነው፣ ለነገሮች ሁሉ አብራሪ ነው፣ አንድም ነገር አልተውንም ብሏል አይደለ? ይሄን እኮ ጠይቀኛል። ቴንኪው ይሄን ጠይቀኛል። ግን እኔ ወደ ጥያቄ ወደ ቻሌንጅ ነው የሚመጣው እያለኝ ስለሆነ ከቻሌንጁ ተነስቼ ላብራራ። ነው ቻሌንጅ ነው ክሌም ለማለት መሰለኝ። ፎይ ኦኬ። ቁርአኑ የተብራራውን ክሌም ያደርጋል። አይሌል ቁርአን ቻሌንጅ ያደርጋል። ጥያቄውን ጠይቆ ራሱ ይመልሳል። ሌሎች መጽሐፎች ደግሞ ምንም ጥያቄ አይጠይቁም፣ ተኝቶ ነው ያሉ። እሺ ቴንኪው። ቆይ አሁን አንተ ታምናለህ? አቡ ማሄር ታምናለህ? ቁርአን ሁሉን ነገር አብራርቷል ብለህ ታምናለህ? አዎ ሙሉ በሙሉ አምነዋለሁ። መልካም። ኢሳ ተመልሶ ይመጣል፣ አላህ ሁሉንም ነገር ያደርጋል፣ ደጃልን ይገላል የሚለውን አሳየኝ እስቲ። እንደዛ ስለምታምን ኢሳ ተመልሶ ይመጣል ደጃልን ይገላል የሚል እምነት ታምናለህ? እንደዛ ብለህ የቱ ጋር ነው ያለው? ቁርአን ላይ ለምን 10 ቦታ ትረግጣለህ? አንድ ቦታ ረግጠህ እንደዛ ብለህ ታምናለህ? ክፍያ ቆይ አንዴ ቆይ አንቺ ታምናለህ? አንቀጹን አምጣ። እፎይ ታምናለህ ወይ? ታምናለህ ወይ ነው ጥያቄው። በማስረጃ አንቀጹን አምጣ። ታምናለህ ወይ? ልብ ካለህ ከመምህሮቻችን ጋር ተነጋገር። ስድቡን ያዡ ለጊዜው ታደርጋለህ። እስቲ ልብ ካለህ ተወያይ። በእናትሽ አትጩኝ። እኔ አሁን ተመቻችኝ። በጭባጭ መልስ ስለሌለህ ትጣበጫለህ። አልቅሰው ሲወጡ ተረጋጊ። አንቺ ተረጋጊ። ተይ ቆይ እምነትህን ነው እየጠየቅኩህ ያለሁት።
እምነትን ነው የጠየቀው። በእናትህ ክርስቲያን አስወርዳት። ምንድን ነው እሱ? ምን አይነት መንፈስ ነው የተጠናወታቸው እነዚህ ሰዎች? እኔን ተውኝ፣ በቃ እኔን ስድቡን ለጊዜው ተዉት። እኔን ስድቡን ተዉት። እኛ ክሌም እያደረግን ያለ ነው። ሎክ ቅድም ያለው ልጅ አለ ግልጽና የተብራራ የሚለው ሌላ መጽሐፍ ነው። እንደዛ ከሆነ ስለዚህ እኛም ክሌም ማድረግ እንችላለን። ያ ግልጽና የተብራራ በሆነበት ላይ ኢየሱስ አምላክ ነው ይላል። ስለዚህ በርዛችሁታል ማለት ነው። አንቀጽ አምጣ ታምናለህ ወይ? ስለ ደጃል አንቀጹን አምጣ። ኢየሱስ ተመልሶ ኢሳ ተመልሶ ይመጣል ብለህ ታምናለህ አታምንም? ደጃልን ይገላል ብለህ ታምናለህ አታምንም? ጥያቄ ልጠይቅ አንዴ። ቁርአን አይደል እያወራን ያለነው? ቁርአኑን እያወራን ስላለን አንቀጹን አምጣ። አንቀጹን አምጣና ኦኬ። እምነት የተመሰረተው እኛ ምን እናምናለን? ክርስቶስ ሞትን ድል አድርጎ ተነስቷል፣ ተመልሶ ይመጣል፣ ይሞታል የሚለው ተረት ተረት ነው። ቁርአኑም እንደሚናገረው አንድንም አልተውንም፣ ኤቭሪቲንግ ኢንዲቴል ተብራርቷል። የብናኝ ክብደት እንኳን ብቀር እሷን እንኳን የሚያህል ቢሆን አብራርተናል። ከሰማይ በታች ከምድር በላይ ያላብራራ ነው የተውነው አንዳች የለም ብሏል። ስለዚህ ኢሳ ይመጣል ምናምን የሚለው ተረት ተረት ነው። አለ ካልከን የተብራራ መጽሐፍ ውስጥ ልታሳየን ትችላለህ። ከሌለ ግን እኛ ያልነው ክሌም ትክክል ይሆናል ማለት ነው። ኢሳ ተመልሶ ይመጣል ብለህ ካመንክ ማሳየት ነው አንተ። ኢሳ ተመልሶ ይመጣል ደጃል ይገላል ብለህ የምታምን ከሆነ አሳየን። ማታምን ከሆነ ደግሞ ቴንኪው፣ አዎ ሞትን ድል አድርጎ ሄዷል፣ ተመልሶ መጥቶ ደጃል ይገላል ምናምን የሚለው ተረት ተረት ነው። የለም ይኸውልህ ከቁርአን አምጣልኝ አልኩ። አምጣልኝ ከቁርአን አደራ። የትኛው የቁርአን እያወራለሁ ገብቶሃል? ግን እያወራለሁ ገብቶሃል? እያወራለሁ። ስለዚህ ኢሳ ተመልሶ አይመጣም። ስለዚህ ኢሳ ተመልሶ አይመጣም። ኧረ ተው ተው፣ ትልቅ ሰው እኮ ነህ አንተ። ተው ተው እንዴ አንተ። ስለዚህ ኢሳ ተመልሶ አይመጣም። በደንብ አስተውሉ ክርስቲያኖች። አይደለሁም ግን እንትኑን አምጣ፣ አያውን አምጣ፣ የቁርአን አያ ከምር ጭንቅላቶች ይሰራሉ። አምጣና እናውራበት። እኮ ነው እየጠየቀ ያለው አቡ ማሂር። እንደዛ ብለህ ታምናለህ ወይስ አታምንም ነው? እምነት ነው። እምነት የሚመሰረተው መጽሐፍ ላይ ነው። አዎ አምናለሁ ካልክ በኋላ ነው ጥያቄው የሚቀጥለው። አላምንም ካልክማ በቃ ያልቃል እኮ እዛ ጋር እንጨርሳለን። ስለዚህ እምነትህን ነው እየጠየቀ ያለው። ቴንኪው በጣም አመሰግናለሁ ክርስቲያን። ታምናለህ እንደዛ ኢሳ ይመጣል ተመልሶ ብለህ ታምናለህ? ይኸውልህ ልንገርህ አንዴ፣ ቁርአን ላይ ነው ወይስ አጠቃላይ ነው የምናወራው? አጠቃላይ ከነ ሐዲሱ ነው ከቁርአን ላይ ነው የምናወራው? እምነትህን የጠየቁህ ቅድሚያ ነው። አንደኛ እምነቴ እስላም ነው። ስለ ኢሳ ስለዚህ ኢሳ ተመልሶ ይመጣል ብለህ የምታምነው ተመልሶ ይመጣል የምትለው እንደዛ ታምናለህ አታምንም? ጥያቄ ሁለተኛ። አይ አንቀጹን አምጣልኝ መጀመሪያ። እናመሰግናለን። ታይም ዌስት ነው ያደረግነው። ቴንኪው ከስረው እና ታብታብ አድርግ። በጣም ግራ የሚያጋባ ነገር እኮ ነው። አይ ሜክ ማይ ፖይንት። ምክንያቱም ስለዚህ አሁን ኢሳ ተመልሶ ይመጣል እንደዚህ የሚል ተረት ተረት ነው የለም ብያለሁ እኔ። አለ ሚል ካለ ግን ፖዘቲቭ ክሌመሩ አይኸው አለ ብሎ ማሳየት የእሱ ግዴታ። በርዳኑ ፖዘቲቭ ክሌም ያደረገው ላይ ነው እንጂ ኔጌቲቭ ክሌመሩ ላይ አይደለም። ስለዚህ እኔ ምን አገባኝ? እኔን አሳይ ይለኛል። በሌለበት ላይ እኔን ላሳይ አልችልም። የለም ነው እኔ ክሌም ያደረኩት። የሌለን ነገር እስኪ መኖሩን አሳይ አይባልም። የለማ ኦልሬዲ ስለሌለ ነገር። አንተ ግን እምነት ነው አለ ብለህ እኔ ጋር ስትመጣ ግን እምነትህን ካድከው። ቅድም ቁርአንን ካደው ያንኛው ኡስታዝ ለጩኸትና ለጫጫታ ሲል ከኔ ጋር ብቻ ሳይሆን ከራሱ ሌላኛው ሙስሊም ጋር ተጣላ። ለምንድን ነው ምክደው? እነሱን ለመርታት ብለህ ለምን ነው ምክደው እያለው ዝም በል አንተ ራስ ሙስሊም አይደለህም ይለዋል። ለሙሐመድ የወረደው ግልጽና የተብራራው መጽሐፍ ቁርአን አይደለም ሌላ መጽሐፍ ነው ብሎ ካለ ከነኚህ ጋር እንዴት ነው እሱ ማለት መግባባ የሚቻለው? አንዳንዴ ምንድን ነው እሱ
ወገን ክርስቲያኖች ነን እኛ፣ ፖለቲካ አንሰራ። የቁጥር ጉዳይም አያሳስበንም። እኛ የእውነት ጉዳይ ብቻ ነው ያሳስበን። ክርስቶስ በአደባባይ ላይ ሲውል አስቀድሞ ከ5 ገበያ በላይ ሲከተሉት የነበሩት ሊበሉ መልኩን ሊያዩ ታምሩን ሊያዩ ነበረ። ሲሰቀል ግን መከራ ሲመጣ ግን ሁሉም ይሰቀል ይሰቀል ነው ያሉት። ማርያም እና ዮሐንስ ሲቀሩ በቅርብ የነበሩት የቁጥር ጉዳይ ማተር ቢያደርገን ኖሮ ክርስቶስን የሰቀሉት እኮ ብዙ ናቸውና እውነታው ብዙዎቹ ጋር ነበረ። ክርስቶስ ሐሰተኛውን ነበረ። በእነሱ የቁጥር ማተር የሚያደርገን ቢሆን አያደርገንም። እኛ ቁጥር እስቲ ክርስቶስን ሲከተሉ የነበሩ ዮሐንስ ወንጌል ምዕራፍ 6 ቁጥር 59 ጀምሮ ደቀ መዛሙርቱ አስተምሮቱ ሲከብዳቸው መመለስ ጀመሩ። ታምራቶቹን ሲያዩ ቆዩ። ሲበሉ ሲጠጡ ተደሰቱና ተከተሉት። እኔ የምትከተሉ ከሆነ መከራ ይመጣባቸዋል በኋላ ሲላቸው ግን መከራማ አንፈልግም ብለው ተመለሱ። ጴጥሮስ ደቀ መዛሙርቱ ጠጋሉና ደቀ መዛሙርቶች እየተመለሱ ነው፣ አብዛኞቹ ተመለሱ አሉት። እናንተስ ልትሄዱ ትወዳላችሁ አላቸው። ፖለቲካ ሰርተን ወይም ደግሞ ትምህርቱን የክርስቶስን እውነተኛውን መገለጡን ሽረን በሐሰት አባብለን የምናመጣው አይኖርም። መሄድ ከፈለክ ትሄዳለህ። እውነት እውነት ነው። በቃ አትንጫጩ። ቀጥል። ሰላም ናችሁ? ሰላም፣ እንኳን ደህና መጣሽ። ጥያቄ ልጠይቅ? ቶፒኩ ላይ ቀጥይ፣ ከዛ ጥያቄ ትጠይቃለሽ። አይ እውቀት ስለሌለኝ እኔ ልጠይቅ ብዬ ነው። ቶፒኩ ላይ ቅድሚያ። ለማንኛውም እኔ የለበስኩትን ፕሮፋይል ላይ ያለውን መጽሐፍ አንብብ እሺ። ዶንቆሮ መሐመድን መስያት ነው። ይቅርታ አድርጉላት። መሐመድን መስያት ነው። ሄራ ዋሻ ውስጥ አጋንንት ሲጨምቀው መልአክ የጨመቀው መስሎት እና አትፍረዱባት። ሌሊት በህልሙ ብቻው ወሲብ የሚያደርግ የሚከተሉ ጤነኛ ናቸው ደንቆሮ ብለው ቢሳደቡ አትፍረዱባቸው። መሐመድን መስያ ነው። እኔም እንደሱ ጅል መስያ ነው። በህልሜ ወሲብ ማደርግ ብቻዬን ህፃን ልጅ እና እጄ ወሲብ ማደርግ የሞተ መቃብር አውጥቼ የምታቀፍ ሌሊት መቃብር ላይ የሚሄድ የሆነ ድምፅ ይሰማኛል። ቡሃሪ 4 ላይ የሆነ ነገር ብርሃን አይቻለሁ፣ የሆነ ድምፅ ተሰምቶኛል ምናምን ብዬ የሆነ ምደናበር መስያ ነው እና እውርን እውር ቢመራው ተያይዞ ገደል ይባላል እና ልክ ኢሳይያስ 1913 እንዳለው እውሮች ተያይዘው ገደል እንደሚገቡ ነብያችሁም ራሱን ለማጥፋት ተራራ ላይ ነበረ። ቡሃሪ 6982 ላይ ራሱን እንዲያጠፋ ተራራ ላይ ነበር። እሱን እየተከተላችሁ መደናቆራችሁ ኤክስፔክትድ አርዲ ቤላ ቀጥሉ። አንድ ሀዲስ ቅድማ ለሴት ቀጥ ቤላ እንዲህ መግሮሮች ላልቆም ቀጥ ግሌና ቀጥል። ኧረ ቀጥ አንድ ሀዲስ ኢብን ከሲር ተፍሲር ሲያብራራ አንድ እንትን አስታወሰኝ። የመሐመድ ማረግ አንድ ሀዲስ ሚውት አድርግ ማድረግ። እሺ ምን አለ? ኦኬ ምን አለ ኢብን ከሲር ሲያብራራ ሱራው አያው ትዝ አይለኝም፣ ግን የመሐመድ ተከታዮች በአንድ ወቅት መሐመድ አንድ መሪ ሾምላቸውና ተከታዮቹን አያይዞ እንደ ጦር መሪ ማለት ነው አያይዞ ይልካቸዋል ወደ አንድ ቦታ። የሆነ ቦታ ላይ ሲደርሱ ይሄ ሰውዬ ብዙ አልተደሰተባቸውም በሰዎቹ በመሐመድ ተከታዮች ማለት ነው። ከዛ በኋላ ይሄ ሰውዬ ምን ይላቸዋል? እንጨት አምጡ፣ እንጨት አቀጣጥሉ፣ እሳት አንድዱ ይላቸዋል። ኦኬ ብለው እንጨት ሰብስበው እሳት አቀጣጠሉና አነደዱ። ከዛ በኋላ ሰውየው በሉ አሁን እዚህ እሳት ውስጥ ግቡ ይላቸዋል። እሺ ብለው ተነሱ፣ ሁሉም እሳት ውስጥ ሊገቡ ማለት ነው። በእውነት ነው የምላችሁ፣ ቀልድ እኮ አይደለም። ይሄ እስልምና መጽሐፍ ውስጥ የተቀመጠ የእስልምና ታሪክ ተብሎ የመሐመድ ሰሃባዎች ተብሎ ምን አይነት ሰዎች መሐመድ እንደተከተሉት ብቻ ልብ ብላችሁ እንድታስቡ ስለፈለግኩ ነው።
እነዚህ ሰዎች ያው እንግዲህ ብዙ ማሰላሰል አይጠይቅም አይደለ? ለምሳሌ ፀሐይ እኮ ውሃ ውስጥ ነው የምትጠልቀው ሲባሉ አሜን ብሎ ፕሊስ ሚውት አድርጉ የምትገቡ ሰዎች፣ መንሱር ሚውት አድርግ። ፀሐይ እኮ ውሃ ውስጥ ነው የምትጠልቀው ሲባሉ አሜን ብሎ የተቀበሉ ሰዎች ምን አይነት እንደሆኑ ማሰብ ትችላላችሁ። ኤኒዌይ ይሄ ሰውዬ ምን ይላችኋል? ትጠልቃለች ያለ የለም። አረ እንዴ ብሏል። እሱን እናሳይሃለን። ውሃ ውስጥ ጭቃ ውስጥ ነው። ለዛው ረዳዳችሁ ነው እና ረግረግ ጭቃ ውስጥ ነው የምትረዱት። ስለተረዱበት መረዳት ብትረዱት ያላህ ላይ ሆነ ተለብሮ ነገር የለም። ተረጋጋሽ ጨርሳለሁ። አንዴ ቃል አወራን ከዚህ በኋላ እናሳይሃለን አልኩህ እኮ ወዳጄ፣ እናሳይሃለን ማስረጃውን። አይዞህ ማየት ትችላለህ። አልገባችሁም እናንተ ማብራሪያው አልገባችሁም። ጌታ ሆይ ተረጋጋ። ምን ሆነሃል ዘመርካሽ? ተረጋጋ በል። ኤኒዌይ ስለዚህ ያ ተፍሲሩ ላይ ኢብን ከሲር ምን ይላል? እሳት ውስጥ ግቡ ይላቸዋል ሰውየው። እሺ ብለው ተነሱና እሳት ውስጥ ሊገቡ ሲሉ አንደኛው ምን አላቸው ከመሃላቸው? ቆይ ግን መጀመሪያ እሳት ውስጥ ከመግባታችን በፊት መሐመድን ሄደን እንጠይቀው እንግባ ወይስ አንግባ ብለን አለ። በእውነት እንግባ ወይስ አንግባ ብለን መሐመድን እንጠይቀውና አዎ ግቡ የሚለን ከሆነ እንገባለን የሚል ሐሳብ ተነሳና አሁን ፎይ ከተናገረው ነገር ጋር እውርን እውር ቢመራው የተባለው ነገር ይሄ ነው። አንዴ ሐዲሱን ክፈተው። ወደ ቶፒክ ላይ ቆይ እሱን ከፍተናለሁ ነው ያውቁን ሐዲስ ከፈለክ ተፍሲሩን ከሲር አጠገብ ያለ አይደለም። ተፍሲሩን ከሲር አጠገብ ያለ ከፍትልሃለሁ። ችግር የለም። ቶፒክ ላይ ታወራለህ። ቶፒካችን ላይ እንመለስ። እችን ሐዲስ ይንገረን። አንተ በእናትህ አንዴ ነው ቻርግ እስኪ ተረጋጋ ኢብኑ ፉላን። በነገራችን ላይ በህይወቴ እያወራ ያለሁትና እስኪ አዳምጠኝ። እኔ ቤቴን ስከፍት አለበት ዋሽተሃል አይደለ? እኔ ቤቴን ስከፍት ናና ጠይቀኝ። እኔ ይኸውልህ ለምናገረው ነገር ለእያንዳንዷ ነገር እስኪ ኢብኑ ፉላን ኡዋት በል። አሁን ቤቴ አይደለሁኝማ ቤቴ ለምን አላወራህም ይለኛል እንዴ? ቤቴን ስከፍትማ ሁል ጊዜ ነው ማወራው፣ አነሳዋለሁኝ። ናና ቤቴ ይህንን ነገር ጠይቀኝ። እያንዳንዷን ነገር ሳሂ መረጃ አውጥቻ አሳይሃለሁ። ኢብን ከሲር አዎ ተፍሲሩ ላይ አለ። ከሲር ፊት ለፊቴ ነው። በጣም ላውጣልህ ማስረጃውን ላውጣልህ። ከዚህ በኋላ አሁን እፎይ ሲዘጋ ወዲያው ከፍታለሁ ቤቴ። የዛኔ መተህ ጠይቀኝ እኮ። እሺ ያለ ማስረጃ ለምን አንዴ አትንጫጩ። አንዴ ቶፒኩ ላይ ግባ። አሁን ኦኬ አንዴ ክርስቲያን ቀጥታ ለምን ሲያወራ ዝም አልከው? እፎይ እሱ ላይ ሲያወራ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ሲዋሽ ማልከው። ኦኬ አይዋሽ፣ ማንም የሚዋሽ ስለሌለ ቤቱ ሄደህ ጠይቀዋል። ስላለን ነገር ጠይቀኝ እኮ አላሳየኝም አይደለ? በማስረጃ አይደለ? ቶፒኩ ላይ ግባ እና ቶፒክ ላይ ግባ። እሺ ኦኬ አይ ቲንክ አዲስ ነው አሁን የመጣ መሰለኝ። ጥያቄያችን የሰማው አይመስለኝ። ኦኬ ቶፒክ ላይ ታወራለህ አንተ ዳውድ። ችግር የለውም። ኢብኑ ፉላን ትንሽ ቀጥል። ኦኬ እሺ ማይክን ክፈተውና ቀጥል። ቶፒክ ሚውት አታርጉኝ ጀስት እያወራሁ ነው። እሺ ችግር የለውም ትቀጥላለህ። ክርስቲያን ኦኬ እሺ አላህ ለሙሐመድ የሰጠው መገለጥ በሙሉ ቁርአን ውስጥ አለ ወይም ደግሞ ከቁርአን ውስጥ አለ አለ። ኦኬ ስለዚህ ምንድነው ወይ አንዴ እሺ ችግር የለውም። ስለዚህ ሙሉ ለሙሉ ቁርአን ውስጥ አልሰጠውም ማለት ነው መገለጡ። የጠየቀኝ ጥያቄ ምንድነው? ደግመህ ደግሞ ሌላ ጥያቄ የጠየቀኝ ነው። የቀረ ነገር አለ እያልከኝ ነው አይደል? አላልኩም። መች አልኩኝ? አላልክ እኮ። ጥያቄውን እስኪ ድገመው ከእንደገና ድገመውና እንትን ልበልልህ ና። ኦኬ መገለጡን ሙሉ ለሙሉ ለሙሐመድ ሰጥቶት ነው ወይ በቁርአን? ያ የሰጠው መገለጥ በሙሉ ቁርአን ላይ አለ ወይ ነው ጥያቄ። ቁርአን ላይ አለ ነው ወይስ ጀነራል ስለ ፐርሰኑ ነው እያወራኸኝ ያለው? የምን ፐርሰን? ቁርአን ስለ መጽሐፍ እኮ ነው። መጽሐፍ ፐርሰን ሙሐመድ ነው እያወራኸኝ ያለው ወይስ ስለ መጽሐፍ ስለተቀበለው መገለጥ? ያ መገለጡ በሙሉ ቁርአን ውስጥ አለ ወይ እኮ ጥያቄ ግልጽ አልሆነልኝም። ያው አሁን እየጠየቀኝ ያለው ቁርአኑ ላይ ግልጽ ሆኗል ነው ወይስ ነብዩ መሐመድ ላይ ግልጽ ሆኗል ነው? ነገሮችን በሙሉ እንዲያብራራ መገለጥ በቁርአን ሰጥቶታል ወይ ቁርአን ላይ ሰጥቶታል ያሉት እኮ ለማን? እሱ የተሰጠው ለማን? ይኸውልህ ለነብዩ መሐመድ ነው ወይስ ለቁርአኑ? ለቁርአኑ ነው ለመጽሐፉ ወይስ ለነብዩ መሐመድ? ለነብይህ ለነብዩ ሆነ ሰጥቶታል።
ስለዚህ እያንዳንዱ ነገር እንዲያብራራ ነገሮችን በሙሉ እንዲያብራራ መጽሐፉን ሰጥቶታል ማለት ነው። እሺ ሰጥቶታል። ለማን እሱን እኮ ለየውልክ ለመጽሐፉን የሰጠው ወይስ ለነብዬ እኮ አልኩህ። አንተ ምን ሆነ ነው እናት የምታደናቁረኝ? እሱን መለስኩልህ። ነብይ አይደል ተቀበለ ብለህ ነብይ ነው ተቀበለ ብለህ የምታምነው? እሺ እላለሁ። ቀጣዩ ጥያቄ ምንድን ነው? ኦኬ ስለዚህ እያንዳንዱ ነገር ለነገሩ ሁሉ የሚያብራራውን ያንን መጽሐፍ ለነብይ ከሰጠው አሁን ጥያቄዎችን ጠይቃለሁ ትመልስልኛለህ ማለት ነው። ኦኬ ደጃል ይመጣል ብለህ ታምናለህ? ከርዕስ ለምን ቀየርከው? ስለ ደጃል መምጣት አይደለም እኮ እያወራን የነበረው። ችግር የለውም ቀጥል። ከዛ ጋር ስለሚገናኝ ደጃል ይመጣል ብለህ ታምናለህ እኮ። ከምን አንጻር አገናኝተው ነው? አሁን እኮ ግልጽ አይደለም። ከምንም አንጻር ላገናኘው ደጃል ይመጣል ብለህ ብቻ ታምናለህ ወይ? ስለ ደጃል እያወራን አልነበረም ብራዘር? እዚህ ጋር ከዛ ጋር ተመሳሳይ ነው። እምነት የተመሰረተው መጽሐፍ ውስጥ ነው አይደል? ዳውድ አንዴ ሉክ እምነት የተመሰረተው መጽሐፍ ውስጥ ነው አይደል? እሱም ሌላ ጥያቄ ነው። ስለ መጽሐፍ እኮ ነው እያወራን ያለ ነው። ለምንድን ነው ሌላ ጥያቄ የሚሆነው? እምነት የተመሰረተው መጽሐፍ ውስጥ ነው። የምታምነውን ስጠይቅህ ከዛው ከመጽሐፉ ያልተለየ ነገር ነው ማለት ነው ወይስ ከመጽሐፉ የተለየ ነገር የምታምነው ሌላ ነገር አለ? መጽሐፉ እኮ መመሪያ ነው እንጂ እምነት መጽሐፉ መመራበት እንዲህ እንዳደረግ ወይም ደግሞ የሆነ ነገርን የሚያስረዳኝ ነገር ነው መጽሐፉ። ኦኬ የሆነ ነገር መጽሐፍ መጥለው የትኛው ነው? አንዴ ከአንዳችሁ ጋር ልቀጥላ ወይ ከክርስቲያን ጋር ልቀጥል ወይ ከፎይ ጋር ልቀጥላ። ሁለት ሰው ላወራ አልችልም። ቀጥል፣ ችግር የለውም። ቀጥል እኮ ከአንዳችሁ ጋር ልቀጥላ። ተስማሙ እኮ ከኔ ጋር ቀጥል፣ ችግር የለውም። ስለዚህ ያ መመሪያ የተሰጠ መመሪያ ለነገሮች ሁሉ የሚያብራራ ከሆነ ቅድም የጠየቁ ጥያቄ ደጃል አንዱ መመሪያ ብለህ የምታምነው ምንድነው? ከእምነት ጋር የተገናኘ ስለሆነ ማለት ነው። አንዱ ደግሞ ደጃል ይመጣል ብለህ ታምናለህ ወይስ አታምንም? እሺ ሁለት ጥያቄ ጠይቀኝ። አንደኛው ደጃል ይመጣልና አይመጣም ነው። እሺ ደጃል ይመጣል፣ ግን ስለ ደጃል ምን ብለህ ሲጀምር ደጃል ማን ነው? እሱን ታስረዳኛለህ ብራዘር? አስረዳለሁ። ስለ ደጃል ታስረዳኛለህ እኮ ችግር የለውም እኮ አንተ አሁን ታስረዳኛለህ። እኔም ማስረዳ ምንድነው? ቆይ አንዴ። ስለዚህ መጽሐፉ ለነገር በሙሉ ገላጭና አብራሪ አድርጎ ሰጥቶት ከሆነ ለነብይህ ደጃል ይመጣል ብሎ አንተ ያመንከው እምነት የቱ ጋር ነው ያለው? ያ እምነት የሚገኘው የቱ ውስጥ ነው? እኔ አሁን ጥያቄ ሆነብኛል። ስለ ደጃል ስትጠይቀኝ ጥያቄ ይፈጥረብኛል። አንተ ራሱ ደጃል እያልከኝ የሌለ ነገር ነው እያመንክ ያለው ማለት ነው። አስረዳኝ። አይደለማ አውጥተህ እዚህ ጋር እንደዚህ ይመጣል እዚህ ጋር የሚለውን ነገሮች እንዳለ አውጥተህ ጠይቀኝ። አምናለሁ አልከኝ። ማስረጃዊ ይሁን። አምናለሁ አልከኝ። ስለ ደጃል ስጠይቅህ አምናለሁ አልከኝ አይደል? ስለዚህ የምታምን ከሆነ ደጃል ምንድነው? ማን ነው? ሁሉ ማስረጃው እኮ እሱ እኮ እኔ ነኝ እኮ የምጠይቀው እሱን። ደጃል ምንድነው? ማን ነው? ማስረጃ አስጠኝ ከቁርአን። ቆይ አንዴ። ተግባብተናል፣ በደንብ ተግባብተናል። በደንብ ተገብቶኛል፣ ገብቷል። እኔ አሁን እዚህ ጋር ደጃል የሚባል ስም መጀመሪያ አልጠራውም ከገባው ጀምሮ። አንተ ነህ የጠየቀኝ። ስለዚህ እኮ ጠየቁ፣ ከዛ በኋላ አምናለሁ አልከኝ እኮ። አውጣ ምንም ማስረጃ ጠይቀህ አምናለሁ አልከኝ አይደል? ኦኬ የምታምነው ከምን ላይ ነው? እሺ የምታምነው ከየት ነው? ከየት አምጥ? የሌለ ነው ቁርአን ላይ የሌለ ነገር ነው የምታምነው ማለት ነው? ስለ ደጃል አለ ቁርአን ላይ? የለም። እናመሰግናለን። ቴንኪዩ። እናመሰግናለን። ጨርሰናል። ካንተ አለ ወይ? ጥያቄ ነው የጠየኩት። ጀስት ጥያቄ ነው የጠየኩት። የለም በቃ ካለ ስለሌለ ቁርአን ላይ ዋሽቷል። በሌለ ነገር ነው የምታምነው። እናመሰግናለን። ከሬ አብዱራህማን ቀጥል። ይታታርገኝ ስለ ደጃል ቁርአን ላይ አለ ወይ? የለም። እሱ መልሰኛ እንዴ ስለፈለኩት ነው። ለነገር ሁሉ አብራሪ ለነገር ሁሉ ሎክ ኤክሰፕሽን የለም። አብራርቻለሁ የሚለው መጽሐፍ አዳምጥ የለም ስለሌለ። ስለዚህ የምታምነው ነገር ለነገር ሁሉ ተብራርቷል። በሱ መንገድ እየጠየኩ ነው። የለም እየጠየኩ ነው። ኖ አልጨረስኩም። የቅድሙንም ጥያቄ መልስልሃለሁ ከፈለክ። የለም አላልኩም። ጨረስን። የቅድሙ ምንድን ነው መልሰው? የለም አላልኩም። አለ ካልክማ አሳየን። አለማ ካልክ እንደውም ከፍና ክርስቲያን እንደውም ከአሁን በኋላ ከኔ ጋር ትንሽ ይላጠፉ ያላልኩት ነው። ከኔ ጋር ይላጠፉ በግድ አለ ነው ወይስ? ክፈት እናሳየን መኖሩ። ምን ልክፈት? እኔ ምንም ክፈት እኮ የተባልኩት ነገር የለም። ቀጥል። አሁን ከኔ ጋር ምንም ክፈት የተባልኩት ነገር የለም። አለ ብለሃል። ፖዚቲቭ ክሌም ስላደረግ መኖሩን አሳየን። ምን ልክፈት ይለናል? ጀስት ብራዘር አሳየን።
ጥያቄ የጠየኩ ነበረ። አልገባህም? አሳየን አለ ብለሃል። አለ ያልከው አሳየን አለ ወይ? አሳየን አለ ያልኩት ምን ነው? አለ ያልኩት ምን ነው? አለ ደጃል አለ ብለህናል። እሱ አለ ያልኩት ምን ነው? በተዘረዘረ መጽሐፍ ውስጥ በተብራራ ውስጥ ደጃል አለ ብለሃል። አላልኩ የለም የሚያወራ ቦታ አለ ወይ ነው ያልኩት። የለም እኔ አላልኩም። ስማ ስለዚህ እና የለም ማታክ ከሆነ አለም ምን ማታክ ከሆነ ከአንተ ጋር ምን እንግባባ? እስኪ የለም ማትልም አለም ማትልም ዝም ብለን እንድንደጋገር እኛ ጊዜ ባዳም በቃ። ስለዚህ እህት ሙስሊም ወንድሞቼ ከስር ያላችሁ እንደዚህ ናቸው ሙስሊሞቹ። ዝም ብለው አራውንድ ቡሽ ዝም ብለው መሽከርከር ነው። ምክንያት ሌሎችን ጀጅ አታድርገን። ጥያቄ እህት ወንድሞቼ ታዘቧቸው። ዛሬ የገቡትን ሁሉ የሚጠየቁትን ሌላ የሚመልሱት ሌላ የሚያወሩት ሌላ። አይ በቃ ሚዩት ብቻ ሳይሆን ከስር የሆነ ታብታብ እያደረግ ተማር። አንተ ደግሞ ለሌሎች እድል ትለቃለህ። ሌሎች የሚገቡና አይምሯቸው በደንብ ለምን ታስወርዳለህ? በደንብ ይዋቸው። ማንኛውም ሰው ብሎ ሲል ምንድነው ሂብሩ ላይ እና ግሪኩ ላይ ያንን ስህተት ማምጣት ሲችል እንጂ ትርጓሜ ላይ አይደለም። ትርጓሜ ከሆነ ደግሞ ማሶሪት ሴፕቶጀንትን የእኛን ተመልከቱ። እንደዛ አናፖሎጂስቲክ እንኳን ደህና መጣ። እንኳን ደህና ቆየህልኝ ወንድም። እንዴት ነህ? እንኳን ቃለ ሕይወት ያሰማልን። ገበያ ወጥቶ የኑስ ሚውት አድርገው። በቃ ይበቃሃል፣ ደክሞታል። የሚችለውን ያልመለሰልህ ነገ ደግሞ ና ታሲነፍ በቃ ገበያ ወጥቶ ጫጫታ አይኑር ማለት አይቻልም። እና ምንድነው የምትሉት እናንተ ሰዎች? አተኙም? አይ በቃ ይበቃል። እንተብተኛ እፎይ። ሁላችሁ ግን እዚህ ያላችሁ ስልክ ገባብኝ። እፎይ መጣ። ኦኬ። ገበያ ወጥቶ ጫጫታ አይኑር ማለት አይቻልም። ምክንያቱም ነፍሳትን ነው ወደ መንግስቱ ወደ በረቱ እያመጣ ያለው። ልክ ጴጥሮስን እንዳለው ማለት ነው። አንተ ከዚህ በኋላ አሳ አታጠምድም፣ ሰው ነው የምታጠምደው እንዳለው። ድካም ይኖራል፣ ብዙ ነገር ይኖራል፣ ጫጫታ ይኖራል። ለየት ባለ መልኩ ደግሞ ሰሞኑ ካምፔን የሚመስል ነገር አለ። ተደራጅተው ልክ በቃ ሆ ብሎ አይነት በተመሳሳይ ሰዓት የተለያየ ቤት መግባት አሉ የሚባሉ ኡስታዞች ማለት ነው። ቅድም ክርስቲያን ሲል እንደነበረው ልብስ የሚሸጡ አንዳንድ መዝሙር ከፍተው የሚቀመጡ ልጆች ምናምን ጋር ማለት ነው። እና ይሄ ምንድነው የሚያሳየው? እዚህ ጋር የምትፈጥረው ፕሬዠር ነው። ሰው የምትጨምረው ዶዝም የለም ምንም የለም። ያንተ እንደውም ትልቁ ውጋት የሆነባቸው ኮንሲስተንት ስለሆንክ ነው ማለት ፐርሲስተንት ነው፣ ዲሲፕሊንድ ነህ ማለት በየቀኑ ነው የምትገባው፣ ሳትጠብቀህ ነው፣ በማስረጃ ነው የምታወራው፣ እድል ሰጥተህ ነው። እና ያ ነገር መቀጠል ያለበት ረመዳንም ስለደረሰ ሊሆን ይችላል። ስለዚህ ትሬንዱን ፓተርኑን ኖቲስ ማድረግ ያስፈልጋል ማለት ነው። ከዛ ውጭ ግን እኔ የገባሁት ፕሊስ እዚህ ውስጥ ያላችሁ እህት ወንድሞቻችን ሜቢ ነገ ከነገ ወዲያ እንዳይገባ ሊያደርገው ስለሚችል እየገባችሁ ልክ ከዚህ ሲወጣ ገብተን በቃ 10 ጊዜ 20 ጊዜ አልላችሁ መቼም እጃችሁ እስኪዝል ድረስ ኮፒ ሊንክ አድርጉት ዋናውን አካውንት። ሲደክማችሁ ደግሞ ቆይታችሁ አስታውሳችሁ መጣችሁ ኮፒ ሊንክ አድርጉ። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ቤላን ያሚጨቁናታል ዛሬ ይመቻችሁ። እሺ ቻው ቴንክ ዩ። ዛሬ ታናሽ ነች በሚል ነው። ችግር የለም። እሺ አይ እኔ ልል የፈለግኩት ሁለት ነገር ነው። አንድ አናፖሎ ኦልሬዲ ተናግሮታል። ሁላችሁም እዚህ ያላችሁ 1000 ምናምን ሰዎች አይታችኋል ምን ያህል ሪስትሪክሽን እንደሰጠውና እንደዚህ ነው የሚያደርጉት ሙስሊሞች። ኦኬ ስለዚህ እየገባችሁ በደንብ ኮፒ ሊንክ ምናምን አድርጎለት ዋናውን አካውንቱ ቪዲዮ ሳይሆን መጀመሪያ ዋናውን አካውንቱን ገብታችሁ ፕሊስ ሁላችሁም ኮፒ ሊንክ አድርጉ። ነገ ከነገ ወዲያ ለላይፍ እንዲገባ እንዳይከለክለው ማለት ነው። ሲቀጥል ዛሬ በደንብ ከክርስቲያን ይልቅ ሙስሊሞች በደንብ ተምራችሁበታል። ኦኬ እዛ ገብታችሁ ተጠየቁ ምናምን የምትሉት ይኸው መጥተው አንድ ነገር እንኳን የተነሳበት ሀሳብ ላይ ራሱ ሪፊት ማድረግ እንደማይችሉ ተመልክታችሁ ከአሁን በኋላ ደፍሮ እነዛ መታችሁ ተወያዩ ምናምን እንዳይሉ ይኸው መጥተው ነበረ። ብቻ ገብተናል ለማለት ስክሪንሾት ለማንሳት ብቻ ነበር የመጡት። እንደዛም ሆኖ ማንበብ እንደማይችሉ ነው ያየናቸው። እና ይህን ለማለት ነው። በቃ ደህና ደር እፎይ፣ ሁላችሁ ደህና ደር።
ደናደሩ እናንተ ሰዎች አተኙም እንዴ? ትክሻት ረመዳን እየመጣ ነው። በቃ ካሁን በኋላ በደንብ መገረፍ አለባቸው ማለት ነው። እነዚህ ሰዎች በደንብ መገረፍ አለባቸው። እኔ እኮ እንትናቸው እኮ ያስቀኛል፣ ወኔያቸው ማለት ነው። አጤር ራዘ እኔ ጋ ወኔ እንትን ስትል ማለት ነው። ፎቶ አንሳ። አጤርራ ጭንቅላት አይደለም ባይዘ ከኔ ጋር ለመሳፈጥ አያችኋል። እኔ ከምነግራችሁ በላይ 4 ሙስሊም ነው የገባው ዛሬ የመሰከሩት። ሪከርድ አድርጉና ላኩላቸው። እኔ ምስክር ብዙም አልፈልግም፣ ግን 4 ሙስሊሞች የታዘቡትን የመሰከሩትን ላኩላቸው። ሪከርድ አድርጉና 4ቱም ገብተው አፍረናል በቃ ነው ያሉት። ወረዲ እኮ ሃይማኖቱን የካዱት ላይመልሱ ለምን ይገባሉ? ማን ነው ተሳዳቢው? እንዴት ማጫወት እንዳለብኝ ያውቃለሁ። እኔ ፖለቲካ ልሰራ የተሰጠውን ፒዲኤፍ እንኳን በደንብ ማንበብ የማይችል ሰው እኮ ነው ከፎይ ጋር ካልተወያየው የሚለው። ማናችሁ እናንተ ቅድሚያ ሌሎቹን ንቃችሁ ከኔ መወያየት የፈለጋችሁት? የእናንተን ፖለቲካ የጠፋችኝ እኔ